ጁጁ ያልሽው ምን ሆነሽ ነው? አቤት ባሽ ይሄ ያስጠላል። ይሄ ያምር ነው ያላ ዝፈኛች የትንታ ምን ደረሳችሁ? ምን ደረሳችሁ? ይሰማሻል ማሬ? ታያቸው ተቀነባብረው ተፈለልጠው ተቆራርጠው ይምጡ። የትም ከዚህ ቤት የወጣችሁ በፖሊስ ሁሉ ነው የወጣችሁ። ቁጭ ብላ ሄጄ አምጥቼ እቤት እኔ ጋር አስቀምጬ ቢሮ ወሰድኳት። ቢሮ ከወሰድኳት በኋላ ደግሞ የመጀመሪያው ቢሮ የኔ እህት ጋር ልትስማማ አልቻለችም። ነይ ውረጂ ዩኒፎርም ለብሰሽ ግቢ፣ ፔሬድ ላይ ነኝ አልሄድም። ቀኑ ማን ላይ ነው የሚሄደው? ማን ነው ኃላፊነት የወሰደው? እኔ አይደለሁም እንዴ? እሺ ተባለች። ቀጠለች ደግሞ ጥርሷ ላይ ያሰረችው ብረት አለ። የጥርሴ ብረት ካልተፈታ ያ ካልታጠበ አልሄድም። ኃላፊነት ከወሰድሽ ታዲያ ኦፊስ ሲጀመር ኦፊስ እንደዚህ እየሰበሰብሽ ታሰቃይናለሽ እንጂ የተሰቃየ መጥቶ ይናገር። እንዳንቺ አይነቱ አላስቀምጥም ሲጀመር እኔ ጋር። ለዛም ነው የሚችልሽ ሰው ያው እንዴት የተሰቃየ መምጣት ይችላል። ወሬኛ ያተሞኔ ምን አረፋት? እኔ አስቀምጨኛል ልልሽ አላስቀምጥሽም። እኔ ቤት አትቀመጭም አንቺ አትቀመጭም። ካስፈልገም ደግሞ ልቀመጣላችሁ ወይ ብሬን ስጭኝ ወይ ስራ አስገብኝ ወይ ካንስልና ፓስፖርት ሌላ ነገር ምን ያገናኘኛል? ሳምሪ አመልሽና ሳምሪ። እሺ የተንታ ሙኒት ቆይ እኔ ሚውት አረኳችሁ። አሁን መፍትሄ ታመጣላችሁ ተነጋግራችሁ ወይስ ላስወጣችሁ? መፍትሄ ነው የምታመጡት። ተስማሙ። እኔን የምታስወጪኝ ለምንድን ነው? መፍትሄው በውስጥ ታነምታሪ በውስጥ መፍትሄ አልተገኘም። ስሚኝማ እናንተ ተመካክራችሁ እናንተ ፊት መፍትሄ አልሰጥም። ተነጋገሩ። ካንስሌሽን ፓስፖርቴን ትስጠኝ እኔ አልሰጥም። ስራ ስትገባ ነገሯ ሲዘጋ በውስጥ አልተግባባንም። እሺ ቆይ የተንታ በውስጥ ወርተናል። ሪካርድ ሁሉ አለ። እሺ ተነጋገሩ እኮ ታዲያ ምን ልነጋገር? በውስጥ አውርተናል። በውስጥ አልተግባባንም። አልግባባ ስንል ነው ሚዲያ የመጣሁት። እኔ ሚዲያ ገብቼ ማለት ነው። ሌላ ሰው ይምጣና ያስማማችኋል። አሁን ሚዲያ መተሻል። ሙኒትን ያመጣኋት እኔ ለሌላ ነው። ጋይስ እኔ ሚዲያ ቆይ በውስጥ እምቢ ብላኛለች። አባቴ ሕክምና እንዳለ ታውቃለች። ልጄን ሁሉ ታውቃለች። ሚዲያ ይፍረደኝና ብሬን ተብለው እኔ ኢራናዊ ሆኜ ሀገር ይገባል። እጅ ሰጥቼ እሺ እኔ የሚወጣ አደርጋለሁ። ችግር የለብኝ። እኔ እዚህ ልጫዋ አይደል የመጣው ልግባባ ማሬ መጀመሪያ እንጂ ተረጋጊ። ልክ እንደዚህ ናት። መክተብ ውስጥም በአካል እንደዚህ ናት። እኔ ቢሮ ውስጥ አልቀመጥም። ረሂማ ልጆች አስቀምጫት ስመጣ እንዲህ ነው ሙሉ ጭልጫቸውን የምታወጣቸው። ተረጋጊ። ጥሩ አይደለም። ሲጀመር ረሂማ የምትያት የኔ ቢሮ አይደለሽም፣ አላቅሽም፣ በኔ ገብተሽ አታውቂም ነው ያለችኝ። ሲጀመር ከሆነ ብዬ ነው እኔ የምልሽ ውዴ የተንተዋ ስሙ ጋይስ እዚህ ጋር ወይ ሳሪ ጁያ አንድ ደቂቃ እስቲ ሽፎን የምታዩት በ150 ብር ነው። ሲከትል ደግሞ ማለት ነው ኢቲኤች ዴሊቨሪ ነው። ኢቲኤች ዴሊቨሪ ሽልማት አለው። የባልትናው ግን ኔቨር ኤቨር የለውም። እሺ በኢቲኤች ዴሊቨሪ የለም። እርኛ አበሻ ምንም አይነት ነገር የምትገዙ ከሆነ በኢቲኤች ዴሊቨሪ አለው። እሺ ጁዬ አሁን እንድትደማመጡ አንድ ጊዜ እዚህ ሰው መጥቶብኝ ነው። እነሱን ደግሞ አንድ ጊዜ ቆይ መጣው። የተንተው እንዳትወጪ መጣው። እሺ ወይ ፈጣሪ ምን ብላሽ ነው? አንቺን ምን አለችሽ? ምን አውቃለሁ። ጁጁ አለች። ከታች ደግሞ ጁጁ ምን አረገች ይሏታል። በጣም እኮ የምትገርም ናት። እኔ ጋር ስንት አይነት ቪዲዮ ሴትዮዋ እየላከች ጭንቅላቴን ስታዞረኝ እንደነበር ያጠፋሁት እኮ ይሄ ከፖሊስ ጣቢያ አምጫትና እኔ ጋር ጠዋት መጥቼ ወስዳታለሁ ማለቴ እና ታዲያ ከመጣሽ ኃላፊነትሽን ጨርሻ እኔ ከፖሊስ ጣቢያ መሽ አምጪኝ አልኩሽ። እዛው እኮ ጨርስ ነበር። እራስሽ ነሽ በማያስጨርሽ ነይ። አሁንም ነይና ጨርሽ። ነይና ጨርሽ። ሙኒት እኔን የሚውት ያረኩሽ እጨርሳለሁ። እኔ ሲጀምር ቆይታ አድርጌላታለሁ። ተረጋጊ ማሪ። ኧረ ተረጋጊ። ኧረ ቢስሚላህ ምን ሆነሽ ነው ማሪ?
እንዴ ሰው እኮ ሲናገር እኮ በስነ ስርዓት እኮ ነው የሚናገር። የሆነ ነገር ሲፈልግ እኮ እንዴ ያለበትን ነገር ሆኖ ኖሮ በስነ ስርዓት እኮ ነው የሚጠይቀው። ውዴ እንዴት እንጂ ለምን እንደዚህ እንሆናለን? ተረጋግተሽ እንደዚህ በስነ ስርዓት ባይሆን ይወጣ ይቅርታ አላቀሽምና ማሬ እኔ እኮ ይሄ ነው ብዬ ሙኒትን ኧረ ቢስሚላህ ጁጁ እኔ እኮ ይሄ ነው አላልኳትም። እኔ እሷም ከፍ ዝቅ እንድታረገኝ አልፈልግም። እኔም ዝቅ ከፍ ማድረግ አልፈልግም። ማሬ ማንም ከፍ ዝቅ ያረጋሽ? ማነው ከፍ ዝቅ ያረጋሽ? ያለሽን ተናግረሽ ጨረሽ አይደለ? እኔ ልናገር አሁን ጨረሽ። አንቺ የምትፈልጊው 2200 ሺህ ነው አይደለ? እኔ እናገራለሁ አሁን። እቺ ልጅ ለሁለት አሁን ዝም በይ። ለሁለት አመት ነው አይደል አንድ ቤት የምትገባው? አቋርጣ ወጣች። አቋርጣም ስትወጣ እያንዳንዱን ቪዲዮና የሴትዮዋን ሜሴጅ አሁን እልክልሻለሁ። ምን አርጋ ወጣች በይ። ሴትዮዋ አባያ በእጅሽ ጠቢ በማሽን አታስገቢ ስትላት የመጀመሪያውን ማሽን ውስጥ ከታ አገኘቻት። ደውላ ኡኡ ስትል ዝም ስል ሳስታርቅ፣ ሁለተኛው ላይ በእግሯ ስታጥብ አገኘቻት። አባያውን ሰብስባ በእግሯ ስታጥብ ሴትዮዋ ነቅላለች። ተጣሉ። ከዛ መተሹ ሰጂ ስትለኝ እቺም እኔን ተሳደበች ማለት ነው። ለማስማማት ሳናግራቸው ማለት ነው። ስትሰድበኝ ጊዜ ምን አልኳት? እንግዲያውስ የፈለግሽበት መሄድ ትችያለሽ፣ ፖሊስ ጋር ሂጂ። ሴትዮዋ ይዛ ተያይዘው ፖሊስ ደረሱ። ትርምሳቸው ወጣ። ጠዋት ከእንቅልፌ ስነሳ ፖሊስ ደወለልኝ። ምንድን ነበር ስራቸው? እንዲህ ተፈጥሮ ነበር አሉኝ። ተነስቼ ሄድኩኝ። ይዣት ወጣው። ሴትዮዋ ደሞዟን ምን አለች? እልካለሁ እሰጣለሁ አለች። ፓስፖርቷን ተቀብዬ ካንስሌሽኗን ቢሮ ከማድረሴ በፊት ተቀብዬ እኔ ጋር አንድ ቀን ትደር ወላ በየለት ሁለት ይሁን እንደዚህ በየለት ሁለት ነው መሰለኝ ወሰድኳት። ቢሮ ተቀመጠች። ቢሮ ታድርልሽና በማግስት ሲጀመር ስንሄድ ወደ ቢሮ መንገዱን በሙሉ ስታስታውቀው ነው ሄደችው። አሟት ማለት ነው። ገባች፣ ተኛች። ቢሮ በማግስቱ ነው ወረጂ ሲሏት ፔሬድ ላይ ነው ወረድ አልችልም አለች። እሺ አልኩኝ። ተናዳ ደወለችልኝ። እንዲያለች ታገሻት፣ በቃ ትላንት መንገዱን ሲያስመልሳት ነበር ብዬ አባበልኳት። አንደኛ ስትናገር የንግግር ዘይቤዋ ያሳብድሻል፣ ይነቅልሻል። በጣም ስነ ስርዓት የሌለው አነጋገር ስለምትናገር ረሂማን አረጋግቼ በቃ ተያያት እንዲህ ነው ብዬ አሁን ልጅቷ ገና ንዴቷ ሳይበርድላት የመክተቧ ምን ብላ ደሞ አለች? በማግስቱ ጥርሴን አሳጥቡኝ አለች። ሌሎች ልጆች ላይደርስ ሲሄድ ቢሮ ምንድነው ስላት እንደው ታጥቤ ቢሄድ በዚሁ ምናምን ስትይ ተረጋጊ፣ ሰው አግኝ መጀመሪያ፣ ከዛ በኋላ የውሃ የእንትን ለማሽን ላይ እንዲ ፔፕሲ ምናምን ውሃ የሚሸጥበት አለ፣ የሱን ብር ለሱ ብር ስጭኝ አለችኝ። አውጥቼ ሌሎችም ልጆች ስላሉ ሰጣሁኝና ወጥቼ መጣሁ። ከዛ በስንተኛው ቀን ደግሞ በምን ከስተመር መጣ ሊወስዳት። ሲወስዳት አይ እነዚህ ይከብዳሉ፣ ንግግሯ ራሱ ይከብዳል፣ ከዚህ ጋር ሄድም አለቻት። እሺ አለች። መደውላ ሲስተር አሁኑ ሰጃት አለች። አሁን ሌሎችን ልጆች ታበላሻለች፣ አሁኑ ሰጃት። እሺ አመጣኋት ቤት። እቤትም አምጥቻት ምንቅ ሲያደርጋት እኔ አልችልሽም አንቺን ብዬ አዚጋ ወሰድኳት። መጋጨት ስለማልፈልግ ማለት ነው። አዚጋ ሄደች። ይጠበቃል፣ እድልም ያስፈልጋል አንዳንድ ጊዜ። አንዴ ጥርሴን ትላታለች፣ አንዴ ከሰው ጋር አልበላም። ገላዋን በስንት ብቻ እኔ አልናገርም። ሌላውን በማወራበት ሰዓት አወራለሁ። ብቻ የማትጣላበት ሰበብ የላትም። ተነሽ እንዲያርጊ መሰዳደብ ነው፣ ተነሽ እንዲያርጊ ነው። እዛ አዚ ጥበበኛ ስለሆነች እኔ እሷን ያህል ትዕግስት የለኝም። እሷ እንግዲህ አስተካከልኳት አለች። ደህና ናት ሙኒት፣ አታስቢ፣ ስራ ትሄዳለች። ሰው ቪዲዮ ይላክለታል፣ ያያል፣ አይወስዳትም። ይሄ ደግሞ የኔ ችግር አይደለም። ርስቅሽ የመጣ ቀን ነው የሚመጣው እንጂ ለኔ አይደለም። ትላንትና ጓደኛዋ ሜሴጅ ላከችልኝ። ሙኒት እባክሽ 1000 ድርሃም ለአባቷ ላኪ፣ አባቷ ያማቸዋል ታውቂያለሽ። ከሷ 2000 ላይ የምን 2000? የሷ 2000 እኮ አሁን ኦሬዲ ቀኗ እያለቀ ነው። ቀራማ ከፍለን ምን ብለን ሲጨርስ የሚቀረውን ብር ሲሰጣት ብትፈልግ መላክ ትችላለች፣ ብትፈልግ ራሷ ጋር ታስቀራለች ብዬ አልኩ። ላከች ሜሴጅ ጥር እያለች የፈለግሽውን አድርጊ፣ ይሄ ነው የሚሆነው አልኩኝ። ዘጋው። ከሷ አዜብ ጋር ደወልኩ። አዜብን አናገርኳት። አልሄደችም። ምንም አዲስ ነገር የመረጠቻት ሴት የበቀደማ አልወስድም ብላለች። አሁን ግን ሌላ ቦታ ደግሞ ልኬላታለሁኝ እናያለን ስትል እሺ አለቀ። አሁን መጣችና እዚህ ጋር እርር አለች። ምንድነው የኔ ስህተት? ስራ ስትገቢ
ምን ስትይ እኔ ገና ለሴትየዋ መመለስ ያለብኝ ብር አለ ባንቺ ሰበብ ማለት ነው ወይም በነፃ አንድ ሰራተኛ ለሷ መስጠት አለብኝ መቼ ልክ አንቺ ስራ ስትገቢና ብርሽ ሲመለስ የፈለግሽውን የትም ቦታ ሄደሽ በፈለግሽው መንገድ ብታወሪ ሹፊ እኔ ምንም የማይመስለኝ ሰው ነኝ እማደርጋትን እያንዳንዷን ነገር አስቤ ገምቼ ምን ያመጣል እንዲህ ብል ምን ይባላል እንዲህ ቢሆን ምን ይሆናል ብዬ የማደርግ ሴት ነኝ ይሄንን ደግሞ ማንም ሊጠየቅ ይችላል ተቀመጠ ደሞዝሽ ቀራማ ገባሽ ከፈሽ ቀራማሽን ከፍለሽ ትሄጃለሽ አንቺ እንጂ ሪፊውዝ ስታደርግ የነበረው ስራ እኔ አይደለም ያንቺ ችግር እንጂ እኔ ችግር አይደለም ስለዚህ ችግርሽ ነው ሴትየዋ የቀራማ የካንስሌሽን አላለችሽ የምን አላለችሽ እንዲህ ነው ለቃ ያስወጣሽ እሺ ጨረሽ ሙኒት እሺ ደግ ብዙንም አወራሽ እንዴ ችግር የለውም ስለምታወሪም ብዙ ቢጨመርም ምን አይዶን ከር ምንም አይበሰኝም አላወራም ምን ይዝም አልሐምዱሊላህ ይሄ ያስጠላል ይሄ ያምራል ከሚል ማህበረሰብ ነው ወጣሁት እንዲያቻ አገን አልከብም ማለት ነው እኔ አሁን ያለ ኮንታክቴ ምን መሰለሽ አንደኛ ስካላስገባሽኝ ካንስናፋፍ ጨመረው ብር ጨምርሻለሁ እሱ እጅሽ ላይ ያለው ላይ ሁለተኛ ነጥብ እንደገና እኔ ቀራማ እስከሚቆጥር ድረስ ነባቴ ምን ላድርጋቸው ነው ይሄ ነው እኔ አንቺን ቤተሰብ ማስተዳደር አለብኝ እንዴ እኔ አንቺን ቤተሰብ የማስተዳደር ግዴታ የለብኝም ያንቺ ቤተሰብ ማስተዳደር አይደለም የራሴ ደሞዝ ነው ቀራማ ማን ሊከፍል ያንቺን ቀራማ ማን ሊከፍል እረመድን የለሰው ደሞዝ ነው ያንቺን ቀራማ ማን ሊከፍል የተንታ ቀራማው ሻራበት አሊዝ እኮ ለቀራማ እንዲህ ምን አገባሽ አንቺ ተበድሬም ላምጣው ስለ ቀራማ ምን አገባሽ ቦሃቃ የተንታ እየሰማሽ ነው ሳሪ የተንታ ይሰማል አቤት ለምን አትደማመጡም አንቺ አሁን ወደዚህ የመጣሽው መፍትሄ ፈልገሽ ነው አይደለም ለኔ መሰዳደብ እሷ እንደፈለገ ታውራ ቆይ ስሚ አሁን አንቺ መፍትሄ ፈልገሽ ነው የመጣሽው የመጀመሪያው ነገር ችግር ላይ ነኝ ስትይኝ እኔ አንደኛ ስራ ቆይ ላውራ ስራ አንደኛ ስራ አለሽ እንዴ ስራ ኮርስ አላህ ነው የሚሰጠው እሺ ቆይ እኔ ላውራት እሺ አሁን እናንተ እኮ ጨረሳችሁ በቃ እስኪ ቆይ ጋይስ ባላት ለኔ ድሉ ስጡኝ ለቤቷ ባለቤት የተንቷ እኔ ችግር ላይ ነኝ ስትይ እኔ ችግር ላይ መስለሽኝ አስገባሽ ምክንያቱም እኔ ችግር የምፈታው እኔ የምችለውንና የራሴን ነገር ብቻ ነው የሙኒት መሆኑን አላወቅኩም ሙኒትን ያስገባዋል ለሷ ነበር ለማን ነበር ለዝናሽ ምክንያቱም ዝናሽ ሙኒትን ትፈልግ ነበር ሌላ ነገር ስላለ ስለዚህ አንቺ ችግር ላይ ከሆንሽ እንኳን በመጀመሪያ ደረጃ መደማመጥ መቻል አለ ገባሽ አሁን ሁለታችሁ ማውራታችኋል የተንታዋ አንቺ ከሙኒት የምትፈልጊው ምንድነው ንገሪኝ ብቻ ፈልገው ኔትወርክ ቀራማ አልገባሁም አሶስት ቀን ካራቀም ነው የምገባው 2400 ብር ከመዳ ቀበል አለህም ተስጣተም ማተስጣተም ዶዲራ እኔ ደግሞ ኮትሽራቶ ካለ ገና ቀራል ገብ ቀራማ ሲገብ ተበድም ተዘከርኩም ከየትም ላምጣው የኔ ኃላፊነት ነው ሳህ የሙኒት አይደለም የኔ ነው የኔ ኃላፊነት ከሆነ አንድ ሺውን ላኪልኝ ደሴን ታውቂያለሽ አባቴ ያንን ደሴ በየሁለት ወሩ እንደሚታከም ሙኒት ታውቃለች መዲያሟ ታውቃለች አንድ ሺህ ብር ላኪልኝ ብዬ እኔን ያው ስነ ስርዓት የላትም አንግባባም ስለምትል አዜብ ላኩባት ጓደኛ የላኩባት ሁለት ሰው ሽማግሌ ላኩባት ከዛን ሪከርድ ያረኩላት እኔ ዶለያ ወዲ 15 ቀን ይሆነኛል 20 ቀን ሙኒት ጋር ካወራን ከዚህ ቤት በእንትን ነው ማስወጣሽ ገባሽ ነው ሳት ይለምን ቀራማ ገና ትገባለች ብላ ለምን ዲው ሁለት ሰዓት ያዥ ያዘችብኝ ሳሪ ይኸውልሽ በዚህ ስራ ስነ ስርዓት በስራችን ስነ ስርዓት አንድ ሰው በካንስሌሽን ሲሰጥሽ አንቺ ዝም በያልኝ አንድ ጊዜ አሁን እቺ ሴትዮ ካንስሌሽን እና ፓስፖርት ልጅቷን ስትሰጠኝ የመለስኩላት ገንዘብ የለም በመተማመን ነው ገባሽ ከሷም ምንም የተቀበልኩት ነገር የለም ከሴትዮዋ የሷን ደሞዝ በተመለከተ
ነገ ጧት ይቺ ልጅ ስራ ሄዳ ተአዲል ወዳ የሚባል ወረቀት አለ ተሽራ ሳይሆን ተአዲል ወዳ ሲደረግ ሄጄ እንኪ አምጪ ደሞዟን እላለሁ እቀበልና እኔ ከኪሴ አውጥቼ ቀራማ ከፍዬ ከሆነ አሁን አዜብ ጋናት ለምሳሌ አዜብ ከፍላ ከሆነ 500 ከፈልሽ እንኪ 500 ቀራማ ይከፈልሽውን ይሄ ቀሪ የሷ ብር ነው ስጫት አለቀ ከዛ በፊት ግን የመርዳት ግዴታ አለብኝ እኔ የለብኝም ሰው በጸባይ ቆይ ሳሪዮልሽ በጸባይ መታ ሙኒት በሷ አነጋገር አይደለም አነጋገሯን እልክልሻለሁ ሙኒት አባቴ ታሟል ከሴትዮዋ ስትቀበይ የምትተኪው ብር 500 ስጪኝ 1000 ስጪኝ ብትለኝ እሰጣታለሁ አዲደደ በለለ ወደደ ስትል ግን ልክብሻለሁ እኮ ያላክሽውን አንቺና እኔ መች እንግባባለን እሺ አንቺና እኔ እንግባባ ሁሉም ማታናሽ አሁን ተግባቡ አንቺ ማፋማ ተግባቡ አላክሽ አዜብ ለኔ አልነገረችኝም ለአዜብ የደወልኩት እኔ ነኝ እኔ ራሴ ነኝ እቺ ልጅ አዜብ አልነገረችኝም ለአዜብ እኔ ነኝ የደወልኩት ሌላ ጓደኛሽ ደውላ ጢር ትላለች ያንቺ አዜብ የደወልኩት ዛሬ አዜብ የደወልኩት ዛሬ ነው ሁሌ ደውልላታለሁ ለምን ዛሬ የደወልኩት በዚህ ጉዳይ ከሁለት ከሶስት ቀን በፊት ደግሞ ሄደች ወይ ብዬ ጠይቄያለሁ ምክንያቱም ሴትዮሽ ደውላ እቺ ልጅ አልሄደችም ታዲር ወዳ አላደረገችም ስላለች ደውዬላታለሁ መታ ልትወስዳት ነው አንድ ሴትዮ አለችኝ 4 ቀን ተጅሪባ እንዳለ ያወኩኝ በየቀኑ አልደውልላትም ያቺም ሴትዮ ሳትወስድሽ ቀረች ደወልሽላት ሳይሆን ጓደኛዬ ሰጠኝ ነው ወይሰሽው እሱ ነው ወዲያንቺ ወይሰራው ብዬ ነው ተናገርኩት አሁንም ቢሆን አልሰጥም ታዲል ወዳ ሳይደረግ እኔ ሽንት ቤት አጥቤ ያመጣው ብር ነው እኔ ኧረ በህግ አምላክ ሰሻት እኔ እኮ ታኪስሽ አይደለም ያልሰጠችሽን ማዳም ሄደሽ መጣልሻለሽ እኔ ኃላፊነት ወስጃለሁ ሙኒት አንዴ ቆይ ሚውት አድርጊ ሚውት አንዴ እቀበላለሁ ብለሽ ፖሊሶች እኮ ፖሊስ ጣቢያ እኮ ባንስጪ ሲባል ለምን መጣሽ ራስሽ እኮ ነሽ ኃላፊ ነው ወጥሽ አመጣሽኝ አሁንስ ማን ከለከለሽ ሚውት አድርጊያቸው እኔ ያረግልሻለሁ ማንንም አያረገኝም ምን እኔ ላውራ አያሶሩም እኮ ጋይስ እሺ ያውልሽ የተንታው አዳምጪኝ ያውልሽ አሁን ይሳብኝ እኔ ራሴ ሚውት አድርጊያለሁ አረ እንደዚህ ነን ስቶፕ አትሁኑ ኧረ በእናታችሁ እንዴ ያውልሽ የተንታው አዳምጪኝ በመጀመሪያ ደረጃ ካንሰሌሽን ተጠይቆ ሲወጣ ብዙ አይነት ቻሌንጆች ይገጥማሉ በመጀመሪያ ረጋ በይ እሺ ያውልሽ አዳምጪ ከዛ በኋላ ይሄን ገንዘቡ ነው አይደል አሁን ጥያቄው ቀራማሽ ተከፍሎ የሚቀረው ገንዘብ ተመላሽ ነው ወዳንቺ ውዴ ያውልሽ ሲጀመር እኛ ዛሬን ማደራችን እንኳን ምንም ኤቪደንስ የሌለን ሰዎች ነን አይደለም ለጸብ ለፍቅር እንኳን የሚበቃ ጊዜ የለንም መጀመሪያ ተረጋጊ በጣም ተረጋጊ እሺ ተንታው ፎዚ አንድ ነገር መናገር ይፈቀድልኝ እኔ አሁን የልጅቷ ጥያቄ ገብቶታል ህዝቡ እናንተም ገብታችኋል ለአባቴ ብር ላኪልኝ እኮ ነው የምትለው እኔ ከኪሴ አውጥቼ ይኸውልሽ ቆይ ሙኒት ነው እንዴ ምን አይነት ዘመን ላይ ደረስ ነው የራሴን ሽንት ቤት ያጠብኩበት እኔ ምላስሽን ማሳመር ነበር እኔ ካንቺ አልጠየኩም የራሴን ነው 2 ሰዓት ወዲህ ታዲል ወዳ ሲደረግልሽ ማዳምሽ ስትሰጥ ያኔ በዛ በፊት 5 ሳንቲም የለም خلاص ከኪሴ አውጥቼ አልሰጥም አንቺ እንዴት ለተንጣጣሽ ሚዲያ ላይ ስለመጣሽ ፖሊሶች ሰጣለው ብላ አሁንም ሰጣለው ብላ ፈርማ መጣለ ወዳ ሲደረግ ሰጣለው ስትል ለምን አንቺ ታልከበሽ ማላሉሽ ምንም ማላሉሽ ማትቀባጥሪ ያልሰማውልሽ አይምሰልሽ እሺ ድራማ አትስሪ ልንገርሽ እኔ ካንቺ ልንገርሽ ላንቺ ስለ አይደለም ቆይ ፎዚ አንድ ነገር ልጠይቅሽ እኔ መናገር አልችልም ታዲያ አዳምጪኝ ይኸውልሽ ታርጊላት ቲክቶክ ተጠቀማለች ተግባ ማ ጋይስ እኔ እኮ ምን አልኩኝ እኔ በተራው እናዳምጣችሁና እንፍረድላችኋለን አሁን እኔ ያልኩሽ አልገባሽም ሳሪ ወይስ እኔ አበላሽቻለሁ ንግግር ወሬ ሁለታችሁንም ያዳምጣችሁ ሳሪ ሙኒት የምትለው እሺ ሚውት አድርጓት እናንተ ደግሜ ላስረዳሽ እንግዲህ ካልገባሽ ሰውም አልገባውም ማለት ነው አዎ ምክንያቱም እሺ ያውልሽ የተመቸኝ ቃል ተጠቀማለሁ አንቺን እንዲያጅብሽ አይደለም ለማንኛውም ሳሪ ሰማሽ የአፉታው ጊዜ
የአፉታው ጊዜ እቺ ልጅ መጣች ስራ አስገቢኝ ብላ ከነ ቀራማዋ ከነምኗ ወሰድኳት እዚች ሴትዮ ጋር ቀራማዋም ያው በአፉ ሁሉ ነገር ተስተካከለላት 5 ሳንቲም ሳይወጣ አለቀ እኔም ሐቄ ነው ስጄ አስገብቻት መጣው ሳሪ ወላሂ ላዚም በሳምንት ውስጥ አነሰ ከተባለ አንድ ቪዲዮ አለ ከሴትየዋ የሚላክ እንዳለ ልክልሻለሁ አነሰ ከተባለ አንድ ቀን አለ ምን የሆነ ነገር አርጋ ምንድነው የምታደርገው በእጅ ጠቢ ስትባል በማሽን ታጥባለች 2-3 በማሽን ትይዛታለች ከዛ ጭራሽ በእግሯ ስታጥበው አባያውን አገኘቻት በእግሯ እንዲ ብርድ ልብስ ኢትዮጵያ የምናጥበው ጋቢ ምናምን የለ እንደዛ ስታጥብ ሴትየዋ አበደች የልጆቿን ከንዱራና ካልሲ ማሽኑ ልብስ ማጥቢያው ማሽን ስር ትከተዋለች ብቻ በየቀኑ ኮልኮል ያለ ሄድኩኝ በንግግር ይችንም ስቆጣ ያችንም ስል ደከመኛ አቃተኝ ወላሂ መጨረሻ ላይ ድብልቅልቃቸው ወጥቶ እሷም ትጮሃለች እቺም ትጮሃለች አያገባኝም ሄዱ ፖሊስ ጋልኩኝ ስልኬን ዘግቼ ተኛው ለሊት 1 ሰዓት ላይ ነው ተያይዘው ፖሊስ ጋር ሄዱት ለሊት የተደወለ የማዳሟ ወንድምና ማዳሟ አርመላናት ባሏ የሞተባት ሴት ናት የማዳሟ ወንድምና እሷ ተያይዘው ለሊት ፖሊስ ጣቢያ ጧት ስነሳስ የፖሊስ ስልክ አገኘው 06 ደወልኩኝ ስላ ለሊት እንዲመጥቶ ነበር ብለው ሲሉኝ ኦኬ አልኩና ደወልኩኝ ማዳሟ ጋር ስላት እንዲያርጋ አሁን ቤት ውስጥ ተኝታለች ከዛ በኋላ እኔ መከርኳት ማዳሟን ስሚ አልኳት አለቀ አንቺም አትፈልጊያትም እሷም ደግሞ አሁን ሄዳለሁ ብላ ተነስታለች ካንስሌሽን ስጫት ካንሲያት ፓስፖርቷን ስጪኝ እንዴት ሰው ሳይመጣልኝ በዛ ስትል ምንም ችግር የለም አልኳት ታዲል ወዳ ካደረገች ምን ካለች በኋላ ቀሪውን ጨምረሽበት አመጣልሻለሁ ከዳማም ቢሆን አለበለዚያም ደግሞ ሙሉ ብርሽን መልስልሻለሁ አሁን ግን መጥቼ ወስዳታለሁ እሺ ነይ ሄድኩኝ ሂሳቧን ራሱ ራሴ አንድ በአንድ ተሳስቤ እኔ ጋር ያለም ያለቻትን እሷ ባለችኝ ማለት ነው ወንድምየው እንዲወስዶ እንዲሰጥቶ ብቻ ሂሳቧን ተሳስቤ 2200 ቀረ ማለት ነው ከ2200 ላይ ነው 200ንም ቆረጠችባትና 2000 ቀረ ማለት ነው ያንን 2000 ምን አልኳት ካላስ ማዳም እንትን ስናደርግ ታዲል ወዳ ስናደርግ አመጣልሻለሁ ይሻላል አልኳት ሲጀመር በ3 በ4 ቀን ውስጥ በ3 በ4 ቀን ውስጥ እኔ እንደሌላው ሰው መስሎኝ እንደሌላው ሰው የምትሄድ መስሎኝ በ3 በ4 ቀን ውስጥ አመጣልሻለሁ ታዲል ወዳውን ብሩን ትሰጪኛለሽ እንሰጣታለን አለቀ እኔ ወይ ሌላ ሰው አመጣልሻለሁ ወይ ብር መልሳልሻለሁ ዘጋን ታሪኩን እኔ ጋር አንድ ቀን ዋለች መሰለኝ አደረች ውላ አድራ በማግስቱ ቢሮ ወሰድኳት ማለት ነው ቢሮ ሄድን እሷም ሌላም ልጅ ነበረች አስረክቤ ከራይማ ጋር ተነጋግረን እሷን መክሪያቸው ወጣሁኝ ወደ ቤቴ ሄድኩ በማግስቱ ጧት ረሂማ የኔ እህት እያለች ደወለች ምንድነው ላታለሁ ነይ ተነሽ ትባላለች እዛ ነገር ላይ ነኝ አልሄድም ዛሬን ማረፍ ፈልጋለሁ እንግዲህ ለቀራማ የሚጨነቅ ሰው ላጥ ብሎ ነው መነሳት ያለበት ዩኒፎርምም ሳያስለብሱ ምን ሳይሉ በልብስ አምጥተዋታል ሄድኩኝ ተቆጣኋት ቢሮ ድረስ ሄጄ ተቆጣኋት ለምን እንዲሶኛልሽ ለምን አይ ስላስመለሰኝ ነው በዚህ ወጥቶ በዚህ ገብቶ ማታም እራት አልበላንም ለዛ ነው ምናምን አለችኝ በቃ እሺ ብዬ መካከሪያቸው ለወጣ ስለ የማሽን እንትን ስጭናለች ሰጠው ተናገራግሬ ወጣው እንደገና ደግሞ የዛን ሁለት ይሁን ጥርሴን ካላሳጠባችሁ አለች ሙናን ብር በይድ ከሙናን ብር ስጪኝ በያትና በታክሲ ላኪኝ ጥርሴን ልታጠብ እንደ አይነት ነገር የለም የኔ እህት ቁጭ በይ እኔም ነገርኳት ሰው ሲወስድሽ ያኔ ፈቃደኛ ከሆኑ ተስማምተሽ ሄደሽ ትታጠቢያለሽ ምንም ችግር የለም እሺ አለቀ ይሄ በሶስተኛው ቀን ደግሞ ማዳም ስትመጣ አዲስ ማዳም ልትወስዳት ትከብዳለች በጣም ታስጠነቅቃለች ምን አስጠነቀቀችሽ የልጆቼን ነገር አደራ ብላ እና አልሄድም ይሄኔ ጢር አለች ሲስተር መተሽ ውሰጂ አውጪ ከዚህ ቤት አለች ሄድኩኝ አመጣኋት እቤት ውላ በማግስቱ ነው እንደዚህ ደግሞ ያው ወሰድኳት አዚ ጋር ምክንያቱም አዚ መለኛ ናት ታቅበታለች እንደዚህ አይነት ልጆችን ማባበል እንዲ ትግስት አላት ወሰድኳት እዛ ከዛ እዛ ተቀመጠች እሷንም መጀመሪያ ላይ በጣም አስቸገረቻት 2-3 ቀን ከዛ ድምጻቸው ጠፋ የሆነ ሰዓት ላይ ደውዬ አዚ ስራ ሄደች አይ አልሄደችም ገና ነው እሺ በሁለተኛው ስደውል ኦሬዲ ተመርጣለች ሰው ሊወስዳት ነው እሺ ተጅሪባ አለ እሺ ሰው ሲወስድ 4 ቀን ተጅሪባ ስለሆነ ምን ተፈጠረ ተብሎ አይጠየቅም ማዳሟ ግን በመሃል ስትደውል እንዴት ሆነ ብላ ደወልኩኝና አዚ እንዴት ሆነ ስል ሴትዮ አልፈልግም ማለች አሁንም ግን ሌላ ቦታ ልክ ያለው ስል ጓደኛዋ ቀጥላ ደወለች የሷ ጓደኛዋ ትደውልና ምን ትለኛለች
ለአባቷ ብር ላኪ ግን ያነጋገር ዘይቤው የሚያናድድሽ አይነት ማለት ግዴታዬ እንደሆነ አድርጋ ስትል ጊዜ ላ ያ ሐቢብቲ ተዓዲል ወዳ ምናምን ተደርጎ ሲያልቅ የመክተብን ብር መልሼ የሷንም ሐቅ ወስጄ ከዛ በኋላ ነው ከዛ ላይ ብትፈልግ ትስት ባትፈልግ የፈለገችውን ታድርግ ብያልኳት ቀጠለች እሷ ጥር ብላ የላከችውን ሜሴጅ ላከች ማለት ነው ስትልክ የፈለግሽውን አድርጊ አልኩና እሷን ዘግቼ አዜብ ጋር ደወልኩ አዚ ምንድነው ምን እየሆነ ነው ለምንድነው ደውላ እንዲ የምትናገረው አይ ለሰው ከምትረዳ ለምን የኛን ለኛ የሌላውን ሰው እየረዳች የኔ አባት የሚቸገረው የኔ ብር እሷ ጋር ሆኖ ያንቺ ብር እኔ ጋር አይደለም በዛ ላይ ደግሞ ግዴታ የለብኝም ከመሰለኝ እዚህ ጋር ሳሪን ረድቼ ነፂን የሞተው መብት አለኝ ነፂን ረድቼ ደግሞ ሳሪን የሞተው መብት አለኝ ስለዚህ ይሄ ብር ሊመለስላት የሚችለው መቼ መሰለሽ ቀራማም ገባች ከዚህ በኋላ 10 ቀንም ወሰደ 20 ቀንም አላህ ከርዝቋ ሲያገናኛት የዛለት ተዓዲል ወዳ የሚባል ነገር አለ ተዓዲል ወዳ ወረቀት ሲሰጠኝ ይሄንን ይዤ ሄዳለሁ ማዳም ዋጋ ሙሉ ብሯን እቀበልና መጥቼ ከአዜብ ጋር ተሳስቤ ታገኛለች አለቀ እሺ በቃ አሁን ሙኒት በቃ ጨረስ ይሄ ሆኖ መቼ ነው አሁን ገብታችኋል ሳጋይስ በጣም ጎበዞች መቼ ነው ዛሬ ነው አሁን ደውላ ለአባቴ ብር ላኪ ያለችው ዛሬ ነው ዛሬው ነው ለኛለች ሚዲያ ላይ ይገባል አዎ ሚዲያ ላይ ይገባል እንዲላለው ብላለች ሜሴጆች አሉ ልጅቷ ወደ ቢሮ መታ ከተቀመጠች ስንት ጊዜ ሆናት አሁን ወደ 20 ቀን አይሆናትም ብለሽ ነው ካንስሌሽኗን አይችል እንገርሽ በቃ እሺ እና እቺ ከ3 ቀን ከ4 ቀን በኋላ ማክሲመም ትገባለች ብያስባለሁ ኦኬ እሺ ጥሩ አሁን ደግሞ ምንድነው ሙኒት አሁን ይሄ እናንተ የራሳችሁ አሰራር ነው ምክንያቱም አንድ ልጅ አመጣችሁ ከቤት ሲቀይሩ ደሞዛቸውንም ያላቸውን ነገር የምትሰጡት ወደ ሌላ ቦታ ሂደው ብር ከተሰጣቸው በኋላ ነው የምትሰጡት ብላችሁ ይሄ የእናንተ ስትራቴጂ ነው አይደለም ኦኬ ግን አሁን እኔ ጥያቄ ደሞዟና የሷ ደሞዝና የናንተ ብር ምን አገናኘው አሁን እሷ የሷ ደሞዝ የተያያዘው ከቀራማዋ ጋር እንጂ ከኔ ብር ጋር አይደለም አሁን ስንት ቀን እንደሆነ እኮ ልነግርሽ ነው ልክፈትልሽና ያወጣውኝ ነው ቆይ አይ አታያይዟ የመክተብ ብር ጋር አይደለም የተያያዘው ከቀራማዋ ጋር ነው ቀራማዋን ክሊር አርጊ ሴትየዋ የልጅቷ ቀራማ ቢኖርባትም ባይኖርባትም ተዓዲል ወዳ የሚባለውን ወረቀት ወስጄ ሲሰጣት ብሩን ትሰጠኛለች አለቀ የእንትኗን የደሞዟን የደሞዟን ብር ስለዚህ ልጅቷ ቀራማ አልገባችም ማለት እስካሁን አልገባችም ተዓዲል ወዳ ግን አልተደረገም ተዓዲል ወዳ አልተደረገም በቀን ስንት ልንገርሻው በቀን ስንት ቀራማ ትገባለች መሰለሽ በቀን 22 6ኛ ወር ላይ ቀራማ ትገባለች ኦኬ የሷን ብር ደግሞ ማልከራከርበትን ሰበብ ልንገርሽ አሁን ሌላ ሰው ቢሆን እኔ 1000 ያዙና ሌላውን ስጡኝ ብዬ ከራከራለሁ ለምን በይ እሷ አቃቂር እያወጣች ነው ከከስተመር የምትመለሰው እሺ በቃ እሺ ችግር የለም እሺ አሁን አንቺ ጨርሰሻል ልጅቷ እንትና የተንቷ ሚውትሽናንሽና ስርዓት ባለው መልኩ በመጀመሪያ ደረጃ ከመጀመሪያው እስከ መጨረሻው ጋይስ ታሪ አሁን ያው ስለወጣሁበት ስላገባቡ ስለሄድኩበት ቢሮ መድገም አያስፈልግም እውነቷን ነው አዎ ሂጃለሁኝ እህቴ ናት ብላ ተመልሼ መጥቻለሁኝ ደግሞ ወደ ሌላ ኦፊስ ቀይራኝ እሱን አልካርኩም አለሁኝ ማለት ነው እሺ ምን መዲያማ ጋር 2400 ዲርሃም ፖሊሶች ጋር አምና እንደውም 1000 ብሩን ክዲያ የነበረን የበፖሊሶች ፊት የሮመዲያን ነው የሰራሁት ነው ቁርአን ትምታና ተውሰድ በየሷ መዲያም የጋ ፓኪስታን ዋጋ ሲከራከር ቁርአን አልመታም ብላ አመነች ሙኒት መጣች ቤት ጧት መታ በሴትየዋ ጋር 200 ለውሃ ከፍያለሁ ብዬ እንትን ሃይላንድ ውሃ ከውጭ ማመጡ ሴትየው የለችም ነበር እሱን ከፍዬ 200 ብር እሱንም አምናለኝ የአንድ ወሩን 200 አምና ቀጥያለሁ ደግሞ የወሩን በ23 ስለወጣው ወሩ ስላላለቀ 2 ነው ሙኒት ያስገባችኝ 1000 አምና አጠቃላይ 2400 ዲርሃም ሙኒት ባለችበት እኔ ባለሁበት ደረጩ መውጫው ላይ ቃል ገብታ ሴትየዋ አውርተን ሙኒት በራሷ መኪና አቤቷ አምጣኛለች አሁን እኔ አንደኛው ነጥብ ጥያቄ እኔ ቀራማ አልገባሁም የኔ ቢሮ የኔ ደሞዝና የኦፊሱ ብር ምን ኮንታክት አደረገው ነው ቀራማ ሲገባ ኩላልየንም ልሽጥ ከጓደኛም ልበደር ያባቴን በሬ ልሽጥ ምን አገባት ሙኒት ደሞዝን ሰጣይ ስለ ቀራማ አታወራም ወይ ነው እኔ ለአባቴ ህክምና ዲሴ ሊመጣ ነው ሰሞኑን ማለት ነው
ህክምናው የተላለፈበት ብር አጥቼ ነው ታውቃለህ 8 ወሩ ነው ከጓደኞቼ እየተበደርኩ እያሳከሙት ነው ኩት ነው ኢጃዛ ቤት ራሱ ለሁብዝ ማዋጣው አጥቼ ተበድሬ ለአባቴ እልክ ነበር አሁንም አባቴ ቀይ መስመሬ ነው አሁንም አልፋታትም ምን አገናኘው ደሞዜን ሻራቱ ይቅርብኝ ተያዝ ለቀራራት እንዲሽ ብሩን ተላክልኝ እሺ ቆይ ሳርዬ ቆይ አንድ ጊዜ 2400 ላለችው ቀን ስላልሞላት ብላ ፊት ለፊቷ ነው ቆርጣ 2000 ነው እኔ ጋር ያላት ያለችው አንደኛ ሁለተኛ እዛ ጋር ቆይ አንዴ እኔ ልጨርስና ታወራለሽ አጣምታችሁ አንዴ ይኸውልሽ እዛ ጋር ሴትዮዋ ጋር ቃል ስገባባ ታዲል ወዳ አድርጌ አመጣልሽና ብሩን ትሰጪኛለሽ እያልኩ ቃል ስገባባ ለምን አልተናገረችም ይሁን እሺ 2400 ነው ያልሽ ካንቺ ጋር ደግሞ አገትም እሺ በያት ሳሪ እሺ በያት ወዲ እህትሽ ስትወስድ በአላህ አንድ ቃል ልናገር ሙኒት በአላህ አንቺ ወዲ እዛችን ጋር ዱብሮ ስትወስድ በቃ ሴትዮሽ ጋር ያለሽ ይሁን ወሩን ስላጨረስ 2400 ብር ነው ያለሽ አላልሽኝም ብለሽ እኔ ብዬሻለሁ እሺ መኪና ከሆነ እሺ አልኩሽ አሁን ይኸውልሽ ቆይ እኔ ደግሞ ልጠይቃት እሷ ጠየቀችኝ መለስኩ አይደለ ሴትዮዋ ፊት ቆመን ታዲል ወዳ አምጥቼልሽ በ3 በ4 ቀን ውስጥ ይሻላ ብሩን ታመጫለሽ ስላት ኖ ይዤ ነው መውጣት ያለብኝ ለምን አላለቻትም ሴትዮዋን አብረን ነው እኩል ቃል ገብተን የወጣ ነው አይደለ ብሯን ደግሞ ለአባቷ ለእህቷ ለወንድሟ ካሰበች የሚመጣ ስራ ከማቃቃር ወይም ደግሞ እንትኔ መጣ እንትኔ ሄደ ጥርሴ ነቀል ጥርሴ ይሰካካ ማለት የሚመጣው ስራ ለምንድን ነበር ማትሄድ የነበረው ርዝቅ እኮ ስትረግጪው ሳራ ደግሞ አይመጣው ሙኒት እዚህ ጋር እኮ የመጣልኝ እኮ ሳሪ አንዲ ስራ ነው አንዲ ስራ ሲመጣ 5 ልጅ ይዤ ምግብ ፎቅ ምድር ብዬ እንዴት ነው ሴትዮዋ ደግሞ አመመኝ ማለት አይቻልም ደከመኝ ማለት ስትል እህት የኔ ከስተምር እንዲያላበላሽብሽ ከፈለሽ ሂጅ ልጀርበው ወይ ልሞክረው ወይ ስላት አይ እኔ መሞከር አልፈልግም አሁን አንቺ የት ነው ያለሽው በውጭ አንቺ የት ነው ያለሽው ማሪ እኔ ሳልካኝ ቢሮ ነው ያለሁት አልሐምዱሊላህ ደህና ነኝ ግልቱ ደረሰብኝ አላልኩም ግን ወይ ስራ ታስገባኝ ወይ ብር እንትስጠኝ እኔ ብር ነው ያለሁት ቆይ አሁን ቢሮ ነው ያለሽው ውዴ አዎ እሺ ስለዚህ አሁን አንቺ በእና ሙኒት አሰራር አንቺ ስራ ስትገቢ ብርሽ ይሰጥሻል አይደል ምን ኮንታክት አደረገው የኔ ቢሮና የኔ ብርና የነሱ የኦፊስ ምን ኮንታክት አደረገው አሁን እሷ ያለችሽ ያለችው ምንድነው ስራ ገብተሽ ስራ ስትገቢ ብርሽ ይሰጥሻል አለችሽ አይደል እንዴ ምን አገናኘው ነው እኛ ብር ራስሽ ቆይ እኔ ልጠይቅሽ ፋኖ ልበልሽ እንጂ ማን ነበር ስሟ አምጣ ሰዓዳ እኔ አንድ ነገር ልጠይቅሽ ማዳም ፊት ቆመን እኔና አንቺ ታዲል ወዳ አድርጌ ወረቀቱን ሳመጣ ብሩን ትሰጪኛለሽ ስላት ለምን አልፈልግም አሁኑኑ ይሰጠኝ ብለሽ አልጮሽ ሌዘር ልገባ ነው እኔ መታወኩ ፖሊስ ጣቢያ ስንሄድ ነገ ቢሮዋን ጠርተሽ ቆይ ስሚ ቢሮዋን ወስደሽ ቢሮዋ ጋር ያለባትን ብር ተፈራርመሽ ስጪ ስትባል ቢሮዋ እኮ አልፈልጋትም አውጥተሽ ጣይ ብላኛለች ስትባል አንቺ የሷን ቁጥር ማንኛውም ኦፊስ ኃላፊነት ወስዶ ቆይ ልናገር ኃላፊነት ወስዶ ካስገባ ያለባት ብሩ ማን ጋር ነው ብሩ ሳጋ ነው ታዲል ወዳ ወስድላት ታይሆን ሴትዮዋ ጋር ይሁን እኔ ምን አውቃለሁ ብር እኔ እቀበላለሁ አለ እሺ ብዬ ተቀመጥኩኝ ይኸው እስካሁን ወይስ አልገባው ነው ሙኒት አዎ ታዲል ወዳ ነው የምትጠብቀው ሴትዮዋ 3-4 ይደውላለች ኦኬ እናንተ ወረቀቱን ሌላ ቦታ ካልገባሽ ድረስ የዚች ልጅ ደሞዝ አይሰጥም አልሰጣትምው ታዲል ወዳ ታይልና አዎ ወረቀቱን ይዤ ያንን ቃል ስገባ አንቺ ለምን አላልሽም እኔ እኮ ጥያቄ እኔ ነው ታውቃለች እኮ ምንም ማታውቅ ልጅ አይደለችም 6 አመት ምናምን የኖረች ናት ኢማራት ሳሪ አይንሰልሽ ምን አይደለም እኔ ጥያቄ ሆነብኝ ልጅቷ 6 አመት ቆይ አይደለም የኔ ጥያቄ እቺ ልጅ የመጣችው በይቅርታ ጊዜ ነው በይቅርታ ጊዜ ቢሮ ምንም የሚከፍለው የለም የሚከስረው የለም ምክንያቱም በይቅርታ ጊዜ ስለመጣች የይቅርታ ጊዜውን ተጠቅማ ልጅቷ አሰራች ቢኮዝ ቢሮ አልከሰረባትም ከኢትዮጵያ አላመጣትም ሳወለላ ስለዚህ አሁን እቺ ልጅ ገባች እስከገባች ድረስ እስካስገባችው ድረስ የዚህን አሁን ደሞዟን ወይም ደግሞ የደሞዟን ብር ይሄ ማለት የእንትኗ ምንድነው ቼንጅ ስታተስ እስካልሆነ ድረስ ለምንድነው ደሞዝ የሚያዘው ያሰራራሽ
ላስረዳሽ ልጅቷ ጊዜዋን ሳትጨርስ ይኸውልሽ ጊዜዋን ሳትጨርስ ከዚህ ቤት ስትወጣ እኔ ምን አልኳት ያለ ምንም ነገር ካንስሌሽን እና ፓስፖርት ልጅቷን እወስዳለሁ ኦኬ ታሚምም ምንም ሳያስፈልግ ያንን እወስድና ስራ አስገብቻት ወረቀትሽ እንደተቀየረ ማለት ነው ቀራማ እንደማትገባ ማረጋገጫውን ይዤልሽ ስመጣ ብሩን ትሰጪኛለሽ አልኳት እየሰማች ንግግራችን ሁሉ ሶስታችንም አብረን ያረጋችሁት ቆይ ጥያቄ ልንገር እኛ ሶስታችን ነን ይኸውልሽ አንቺ ሶስታችሁ ትሆኑ እንጂ በሰዓቱ ማንኛውም የሰው ቤት ሰራተኛ ቢሆን እንኳን ይሄንን ነገር እናንተ ዲል ስታረጉ ሊያቅ አይችልም ምክንያቱም ለምን እንደሆነ ታውቂያለሽ ቆማ የምትሰማዋ ምንድናት አረብኛ እኮ በደንብ ትችላለች አው ግን አይደለም ልንገርሽ ይሄ የናንተ ክፍተት ነው ምን አረበኛ ነው ሙኒት ቆይ የተንተው አሁን ቆይ ዝም በየተንተው አርፈሽ ተቀመጭ ካላስ ወደዚህ መጥተካል አረብኛቺ ሙኒት ቆይ ልንገርሽ ማሪ ለቆይ ልንገር አንቺ እኮ ብር እንዳላት እኮ አልካድሽም ብሩ አቆለኒ ጋር ማንንም የማይክዳትም እንዴ አንቺ እኮ ስላልገባሽ ነው ሳሪ እቤት ውስጥ እኮ ልጅቷ ተናግራለች ኦሬዲ ለነሱ ብላቸዋለች ለምን ላባቴ አታደርግም እኮ ነው የምትለው እንዴ ምኑ ነው ያልገባኝ ላባቴ እርጂ እኮ ነው የምትለው አንቺ ገብቶሻል እንዴ ሳሪ ተነጋግረን ተስማምተን ሳሪ እኛ ሶስታችን ተስማምተን ከወጣን በኋላ ታዲል ወዛ ሳይመጣ ላባቴ 1000 ድራም ላኪ ምን ያልገባኝ ነገር አፍረዱ ምንድነው ያልገባኝ እስቲ ንገሩኝ ቆይ አይደለም እኔ ያልገባኝ ሳሪ ሁሉም ገብቶሻል ግን ለማድበስበስ የምታረገው ሙከራ ነው ሁሉም ገብቶሻል እሷም ገብቷታል ይኸውልሽ አንድ ነገር ልንገርሽ ለምንድን ነው ታስበ እኔ እዚህ ጋር አለኝ እዚህ ጋር 2100 ሰው እኮ አለ ለምንድን ነው ይኸውልሽ አንድ ነገር ልንገርሽ ሳሪ እኔ አከብርሻለሁ አንድ ነገር ግን ነግርሻለሁ አሁንም ቢሆን ታዲል ወዛ ካላደረገች ሄጄ ብር አልቀበልም የደሞዟን አዎ ከፈለገች ሄዳ ሌበር ትክሰሰኝ ከፈለገች ሄዳ ፖሊስ ጋር ትክሰሰኝ ከፈለገች ሄዳ ሚግሬሽን ትክሰሰኝ ያደረኩት በስምምነት እንጂ ተገዳ ተገፍትራ አልወጣችም ከዛ ቤት ወይም ነይ ውጪ ብዬ አባብዬ ግዴለም ታያት እኔ ተቀብዬ አመጣለሁ አላልኩም ፊት ለፊቷ ታዲል ወዳ አድርገን አምጥቼ ብሯን እቀበላለሁ አለቀ ኦኬ ስለዚህ አሁን እሷ ስራ ትግባ ነገም ዛሬ ስራ ገቧት ተዲል ወዳ አርጉና ብሯን ስጧት ንገሪያት አለሷ ንገሪያት ለሷ አሁንም ቢሆን ስራ ካልገባሽ ታዲል ወዳ አይኖርም በራሷ መንገድ ታዲል ወዳ ብታመጣ እቀበላለሁ ሄጄ እቀበላለሁ ብሯን አንቺ የገባሽ አሁን እኔ ምንም የማውቀው ነገር የለኝም ስሚኝ አዳምጪ ምክንያቱም ምንም የማውቀው ነገር የለኝም እኔ የቢሮ አሰራር አይገባኝም ምክንያቱም አይገባኝም እኔ ያው እንደነገረችሽ አይስሚ አንደኛ አንቺ ነፃ ሰው ነሽ ምንም ነገር አልነበረሽም የመጣሽው ከውጭ ነው ሰንበዲ ወሰደሽ አስራልሽ ከቢሮ ምንም አይነት ግንኙነት አልነበረሽም እና ምን ክፈይ ተባለች ኤክስትራ ከሙኒት ጋር የተገናኘች እንዴ ሙኒት ናት እዛ ቤት ተጨማሪ ብር ትክፈይ ተብላለች ነፃ ነሽ ስትያት አይደል አሁን ባለው ሁኔታ ነው እንጂ ሙኒት እንድጠይቅሽ ፍቃድ ስጪኝ ፈቅጄልሻለሁ እየተጠየቅኩኝ እኮ ነው እኔ ምልሽ ገባሽ አይደለም ያልተግባባችሁበት አንድ ነገር ያለ ይመስለኛል እኔ አንቺ አልጠየቅኩ ልጅቷን ላስረዳታ ልጅቷን እንዲገባት እናስረዳታ ልጅቷን ተረዳችሁ ነገር አለ እኛም ትንሽ ደግሞ ውስብስብ የሆነ ነገር ያለ ነው የሚመስለው ግን ምናልባት እኔ እንደሚመስለኝ ይሄ ነው ይመስለኛል መዳም ቤት ልክ ስትወጣ ሴትዮዋ እቺ ልጅ ስራ ገብታ ወረቀቱ ከሴትዮዋ ስም ሲነሳ ብሩን ልትሰጥ ነው የምትፈልገው እሷ ግን ስሟ ላይ ካልተነሳ በዛ ብር ሄዳ ብሎክ ልታስደርጋት ምናምን ልክ እንደ ኤቪደንስ ነው ያዘች ማለት ነው ያን ስለዚህን በቄ በጣም አመሰግናለሁ በጣም አጭር ነገር ገባችና ስማይ በቄዋ ሙኒት ካልገባችና ምን አረጋቻት እኔ ይሄንን ነገር ቀራማ ሳትገባ ልጅቷን ስራ አስገብቼ እመጣለሁ ነፃ አድርጌ አንቺ ብሩን ትሰጪኛለሽ ብለው ተስማሙ አዎ አይደል አዎ የሰማው ነበር ስለዚህ አሁን ልጅቷ ይሄ ነገር ከሆነ ስራ ካልገባች እኔ ብር አልሰጥም ነው የሙኒት ጥያቄ ስለዚህ ልጅቷ ደግሞ አንቺ የተንቷ ስራ ግቢና ብርሽን ተቀበይ ምክንያቱም ምንም ነገር ልታረጊ አትችይም ለምን እንደሆነ ታውቂያለሽ አሁን በእነሱ አይነት ውስጥ ስለሆንሽ ስለዚህ አንቺ ስራ ግቢ ነገ ታስገባሽ ከነገ ወዲያ ታስገባሽ በዛ ሰዓት አንቺ ብርሽን ከከለከሉሽ
እኔ ጋር ነይ ቶሎ በቃ አጭሩ ነገር። ስለዚህ አንቺ ነይ ቶሎ ግቢ ስራ አስገቢያ ሙኒት ስራ አስገባ ዛሬ ስራ ልንገርሽ ዛሬ ከሷ በኋላ የመጡ ልጆች ከሷ በኋላ የመጡ ልጆች አይ ነው የምልሽ 8-9 ልጆች ስራ ገብተዋል። እሺ ትግባ ጸባይ ያስፈልጋል። ራስሽን ጤነኛ ማድረግ ያስፈልጋል። ማን መርጦ ይላሉ። ምግብ እየቻለች ነው ሰው የማይመርጣት ሳሪ ምግብ ሰራተኛ እኔ ጋር 2 ቀን አያድርም። እዚህ ነው የምናረገው። ይኸውልሽ ብሯት ስጧት ልጅቷ ስራ ትገባ ብሯት አንድ ጊዜ መውጣትና ለውራ መውጣትና አንድ ጊዜ ነው ልናገር ይመውትሽ የሚመውት ነገር ናሪ እኔ እዚህ ጋር አሁን እኔ ይሄ ባህሪ ያለባት ምናምን የምትለው ነገር አይደለም። እኔ ብትልም ችግር የለብኝም። እኔ እዚህ ጋር ስራ ነው የምፈልገው። ያወራውን ታውራ ችግር የለም። ምንም ነገር መፎቅ አልናገርም። እኔ ኮንታክት ይሁን አልናገርም። እኔ ኮንታክት አሁን አንደኛ ከመዳሟ ቤት ሲወጣ ፖሊስ ጣቢያ ስትሄድ ብር እንዲሰጠኝ የመዳሟን አይዲ የራሴን አይዲ ተቀብለው ፖሊስ ጣቢያ ለሊት 7 ሰዓት ፖሊስ ጣቢያ ሆነን ኦፊሷ አቅርበሽ ተሳስባችሁ ያለባትን ብር ስጫት ተብላ መዳሟ ፈርማ መታለች። እኔ ማለት ነው ከዛ ጧት መታ ራሷ ኃላፊነት ካልወሰደች ለምን እዛ ፖሊስ ጣቢያ ሄጃለሁ ኃላፊነት አልወስድም አላነሳሽም ሙዴቄ ብላኝ ነበር። እንደወደኩኝ ለምን አልቀረውም? ከዛ ከመዳሚቱ ከፓኪስታኒዋ ጋር ለምን ተከራክሬ የኢማራት መንግስት አልፈረደኝም? ሲቀጥል እንደገና ብር ለምትለው ነገር የኔ ስራ መስከረም የደረስኩ ሆነ የኔ ልትሙት የኔ አባት በምን ይታከም? እሺ ስራ እስከምገባ ብር ስጡኛ ሚዲያ ይፍረደኝ። አሁንም ፋይሉን አይዘጋም። ምክንያቱም ሚዲያ ይፍረደኝ ብዬ ነው የመጣሁት። እሺ ምን ልሆን ታዲያ? እሺ ቆይ ስሚኝ አዳምጪኝ። አሁን አንቺ እሷ ሴት እኔ በቄ ደግሞ ገብቶኛል። እኔ ልጅቷ ያልተረዳችው ላልከው በቄ እኔ ሁሉም ነገር ገብቶኛል አውቃለሁ። ባየው ተናንተ እሺ የተንተዋ ስሚኝ አዳምጪኝ። አሁን አንቺ ማለት ነው እና አንድ ጊዜ ሳር እዚህ ጋር ደግሞ እኔ ልመና ለምትለው ነገር ልመና ኮሙኒቲ አልጠየቅኩም። አዎ ሲቸግረኝ አበድራይ ነበር ልካልኝ ነበር። የተንተዋ እኔም አሁን ልመና አሁን አቤት የተንተዋ አቤት ልበሬን ነው እኔ 2400 ዲራም አለ ተስጠኝ ሰሚያት ራሷ በገዛ እጇ የምታወራውን ወሬ ስሚ። ምን የሷ ሐሳብ ምን እንደሆነ ልንገርሽ። ከዚህ በፊት 300 ላኪ ብላኝ ደሞዟ እስኪደርስ ልኬላታለሁ። እኔ ግን አላልኳችሁም። እሷ ራሷ ናት አሁን የተናገረችው። ስሚ አሁንም የምትፈልገው ምን መሰለሽ 1000 ልኬ ነገሩ ሲያልቅ ከዛ ላይ እንድወስድ ነው። ግን አጠያየቅ ስነ ስርዓት አለ። ግዴታ ግን የለም። አንድ ሺውን ብትልኪልኝ 1400 ይቀራል። ሲቀጥል እንደገና ስራ ሳስገባሽ ግዴታ የለብኝም። ግዴታ የለብኝም። እሺ አይዝጋ አንድ ቃል ልናገርሻለሁ። እሺ እኔ ራሴ ማውታለሁ ያላክል እንዴት አይነት ዳኑ እኔ ራሴን ታመምኩ እኮ ዝማቲም እንደ አንቺ ልክ እንድጠራረረ የምትይው ምንድነው? 1000 ብር ለአባትሽ አደውሉ ካላስ ሐሳብ መስጠት የሚፈልግ መጥቶ እዚህ ጋር ይስጥ። በውስጥ አደውሉብኝ። ምንድነው ማርጊ የምትሉኝ? እንዴት ዳገባው እንዲህ ነው ኖ ሐሳብ ስጡ። ካልሆነ ሌላ ሰው ስለ ቢሮ ህግ ስለ ህጉ የሚያክሰው ይመጣና ሁለታቸውንም ይፈርዳቸዋል። የተንታ አሁን እኛ ሙኒትን እንለምን 1000 ብር ያስፈልግሻል። በደንብ አዳምጪ። ብርሽ ነው ሐቅሽ ነው። በራሳቸው አሰራር የገባሽበት ነው። እዛ አላቅም አይመለከተኝም። ምክንያቱም ቢሮ ስትሄዱ ራሳችሁ እዛ ተቋቁታችሁ ስለምትሄዱ አላቅም። ወደኔ እንዳትመጡ ባይዘወይ እኔ ሙኒትን ያመጣው አለ ሌላ ነው። ስለዚህ አንቺ እስከሄድሽ ድረስ አሁን ለአባትሽ የሚያስፈልግሽ 1000 ብር ከሆነ 1000 ብር ሙኒትን እንለምን ትስጥሽ። ከዛ በኋላ ነገ ዛሬ ሳቲ ስራሽ ገብተሽ የስራሽን የሰራሽውን ብር ከሴትዮዋ ስትቀበል ደግሞ አለኝ አልሽው 1400 ነው መሰለኝ 300 ብር ሰጣኛለህ ብለሻል። ሐቋ ነው መልሳለሁ ካልሽ ትመልሻለሽ። አይ ሙኒት ደግሞ ያልፈልግም ትቸላታለሁ ብላ ካለች ትተውልሻለች። ብርሽን ትስጥሽ። ሙኒትን 1000 ብር ለአባትሽ ለነፍስ እንዲደርስልሽ አስፈላጊ ነገር ስለሆነ እንለምንልሽ እናሰጥሽ። በዚህ ትስማሚያለሽ? ካልሆነ ደግሞ የምትሄጂው ምን እንደሆነ ታውቂያለሽ? ስሚኝ አዳምጪ። ቆየተንታ ካልሆነ ህግ ቦታ ስሚኝ፣ ህግ ቦታ ትሄጃለሽ፣ ፖሊስ ትሄጃለሽ፣ ሌበር ትደውያለሽ፣ ከዛ ሙኒትን ትከሻለሽ። ስሚኝ በደንብ አዳምጪ። ሌበር እንዴት እንደሚደወል እኔ እነግርሻለሁ። ፖሊስ ጣቢያ እንዴት እንደሚኬድ እኔ እነግርሻለሁ። ካልፈለግሽ ደግሞ ከፈለግሽ ደግሞ ታሜን እዚህ ሙኒት ባለችበት አገናኝሻለሁ። ከዛ በምትፈልጊበት መንገድ ትይዣለሽ።
በዚህ ማለት በየቱ ትስማሚያለሽ? እኔ ማድረግ ሳርዬ 300 ብር የዛሬ 8 ወር ነው ከፍያታለሁ። እሱ ሌላ ታሪክ ነው። እዚህ ሂሳብ ውስጥ አይገባም። አበድራ የነበረ መታ በር ላይ ወስዳ 1000 ሰጥቻ 700 ላከኝ 300 እሱ ሂሳብ ውስጥ አይገባም። እሙኒት ጋር ያለኝ ከሴትዮዋ የምትቀበልም አትቀበልም ከመዲያሟ ስመጣ 400 ብር ነው ያለው። 1000 ብሩና ግሬ ተላከችልኝ 1400 ብሩን ተያዝ። ቀራማም ስገባ ከመዲያሟ እየሰራው ቀራማ የራሴ ግዴታ እስከሆነ ድረስ ምንንም ልሽጥ ምንንም እንትን እላለሁኝ። 1000 ብሩን ተላከችልኝ በእናንተ ፊት ይሄው ተላከልኝ። ዋሳቢ አላት ደረሰኛዋን እሰጣታለሁ። እኔ ክስ ምናምን ለሚለው ከተግባባን አልሄድም። ያን ሳይደርስ በውስጥ አውርቻት ነበር በጓደኛ አውርቻት ነበር። አንድ ነገር ልንገርሽ ትናገር በስነ ስርዓት ሰው እንደሚጠየቀው ከዚህ በፊት 300 ስቴክ በፍቅር በስነ ስርዓት ምንድን ነው ያለችው? ሙናዬ ለልጄ ብር ያስፈልገኛል። ስለዚህ ያውም በማላቃት ሰዓት ገና መታወር ሳይሞላት በማላቃት ሰዓት ነው አይደል እንዴ? ሙናዬ ለልጄ ብር ያስፈልገኛል ላኪ ስትለኝ ንግግር የለም አውጥቼ ላኩኝ፣ ደረሰኝ ላኩላት። እሷም ልክ ወር ደሞዟ ሲመጣ ውሰጂና ቀሪውን አስገቢ አለች። ጨረስን። አሁንም ቢሆን በስነ ስርዓቱ በሰው ንግግር ማንም ሳይገባበት ሙና 1000 ላኪልኝ ከዛ በኋላ ያ ብር ሲመጣ ትቆርጭና ለራስሽ ወስደሽ ሌላውን ትሰጪኛለሽ የሚከፈል ካላስ የጤነኛ ሰው ንግግር ግን መታ እዚህ ጋር ስላለች ወይም ደግሞ በውስጥ እኔን ያንን የተናገረችውን ንግግር ስለተናገረች ድርሃም ከእጅ አይወጣም። በፈለገችው መንገድ ትሂድ። በሰው ያስጠየቋት ለምን ታውቃላችሁ? ቆይ አሁን እኮ በጣም ትግባባላችሁ። ከዚህ በፊት በደንብ ሪስፔክት ተደራርጋችሁ በደንብ ታወራላችሁ። በጣም እርግጠኛ ነኝ ተወጃታለሽ፣ ብዙ ነገርም አድርጋልሻለች ማለት ነው። በዚህ አይነት ሁኔታ የሆነ ነገር ቤት ውስጥ ችግር ካለ ሙኒት እንደዚህ ሆኗል ብለሽ ያስተካከላችሁት ነገር ይኖራል ብዬ አስባለሁ። ብር ልጅቷ ቢሮ ነው ያለችው። በቃ ይኸውልህ አሁንም እኮ መግባባት ይችላሉ። በቃ አልሰማንም ጭራሽ ያስረዳት። ሳሪ ዝም በይ፣ ቆይ ሳሪ ዝም በይ፣ በቂ ያስረዳት። በውስጥ በቃ እኛ አልሰማንም። አሁን ሚዲያም አልሰማም። በጣም ጥሩ ሰዎች ናችሁ። ስትግባቡ ተግባብታችሁ ይሄን ነገር ማስተካከል ትችላላችሁ። ሙኒትም ደግሞ አይደለም ላንቺ ለሌላ ሰውም ለብዙ ሰው የምትረዳ ሰው ነች። ሚዲያ ላይ አይተናል፣ ሁላችንም እናውቃለን። ስለዚህ ላንቺ ማታደርግበት ምንም አይነት ምክንያት የለም። ብቻ ተረጋግቶ ልክ እንደ እህት አማቾች ማውራት እንደ ስደተኞች ማውራት ነው የሚጠበቅብንና ሙኒት ታደርጋለች እርግጠኛ ነኝ። አውሩ በውስጥ አሁንም ተመልሳችሁ በስነ ስርዓት ሙኒት እንደዚህ ያደርግልኝ ባክሽ ምናምን ብለሽ በቃ አውሩ። ይቅርታም ተጠያየቁ። ምን ችግር አለ? ይታየቃሉ። ምንም ችግር የለም። የማይገባኝ ነገር በሰው አስረግጦ ራሱ እንደፈለገ ረግጦ ከዛ በኋላ ደግሞ እንደገና አርጊ ሙኒት ምንም ችግር የለም። የሚገርመው ሙኒት ስሜንም አታጥሪ ከኔም ጋር አታወሪ። በቂ ምን እንደሆነ ታውቃለህ? አንቺ ጋር የተንታዋ እንዴ እኔ የምለው ነገር ስልክሽ ማዳመጫ የለውም እንዴ? ማውሪያ ብቻ ነው ያለው። ቆይ ይኸውልሽ አዳምጪኝ። የተንታዋ አንቺ ታወሪ። ቆይ አንድ ነገር ላስረዳት። የተንታዋ ያልገባት አንድ ነገር አለ። አይደለም ድሮስ እንዴ መጠየቅም ሳሪ አንቺ ትስማሚበታለሽ። ግን ደስ ይላል እንደዚህ መታ በ77,000 ሰው ስንቱ ነው ከስር ሌባ እያለ የሚሳደው ስንት ነገር እያለ ከዛ በኋላ አለቀ ካላስ። አዳምጪ። ለዚህ ታዲያ አሁን እናንተ ጽፈቱ ወደ ህግ ቦታ ትሂድ አላት። ትሂድ ያደረኩት የተሳሳትኩት ነገር ካለ ትሂድ። ሴትዮዋ ማለች እኮ 3 ሆነን ቆመን የተስማማንበትን ነገር ከራሴ ኪስ አላወጣው። እናት እኮ የምትጎዳው ታሪ ማስፈራሪያ ነው። ይሄ ቦታ መሄድ ወዳ ስላወቅኩ እኮ ይቅርታ ትጠይቅና ሳሪ አንዴ ዝም ማለት ትችያለሽ። ሳሪ እኔ እዚህ ጋር ይቅርታ ለምን እንደምጠይቃት አልሰደብኳት። ምን አደረኳት? የጠየቁኝ ይሞዝ አጥፍተሻል። ለምን እንደሆነ ልንገርሽ። እንደመጣሽ ሙኒት ጋራ ወይ ደግሞ ከሴትዮዋ ጋራ የተስማሙት ይሄን ያክል ብር አለኝ እና ሙኒት እባክሽን ይሄን ነገር ላኪልኝና እኔ እኮ አዳምጪ መጀመሪያ ማሬ አዳምጪ ልጨርስና ከዛ ታወሪያለሽ። አዳምጪ። ኦኬ እሺ ኦኬ ይሄን ሁሉ ነገር ብር
አለኝ ሙኒት ጋር ብር አለኝ ያልሽው አንቺ ስትመጪ ብሬን ተስተካከለ አዎ አለኝ ሙኒት አሁን አለኝ ውሸቴን አይደለም አለኝ ያታው አለኝ 2000 አንቺ እንደቤት ተጠብቅ ብር አለኝ ወይኔ ሳሪ ቆይ አሁንም ሳሪ አሁንም ስህተት ነው እየሰራችሁ ያላችሁ። አይ አንዴ ጁጁ ቆይ ሚውት አድርጊ። ይኸውልሽ የተንታዋ ያንቺ ብር ያለው መዳሟ ጋር ነው አይደለም? አዎ መልስ ብቻ አዎ። መዳሟ ጋር ይሁን ሙኒት ጋር ይሁን ቆይ መዳሟ ጋር ብር አለሽ አይደለ? ደሞዝሽ 2400 ድርሃም ተነጋግራችሁ ከዛ በኋላ የሆነ ቀን ጎዶሎ አለ ብላሽ 2000 ድርሃም በሚለው ተነጋግራችሁ አለሽ አይደለ? ላ ጎዶሎ አይደል አጠቃላይ 2006 ነበር የሚሆነው። የወሩን 200 ቆርጣለሁ አልሞላም ስላለኝ 2400 ዲርሃም ነው ያለኝ። ሙኒትም ታውቃለች፣ ሴትዮዋም ታውቃለች። በጣም ጥሩ እሺ፣ አዳምጪኝ። ቆይ አዳምጪኝ። በጣም ጥሩ ኧረ በአላህ እንዲያዳምጪ ቢላሂ ኧረ እንዲያዳምጪ። ይኸውልሽ አዳምጪኝ። አንቺ ስትናገሪ ድምፅሽ አፍ ስለሆነ ኖርማል ራሱ ስታወሪ የምትቆጪ ነው የሚመስለው ለሌላው ሰው የሚረዳሽ ማለት ነው። ስለዚህ በተረጋጋ መንፈስ ቀስ ብለሽ አውሪ። ይኸውልሽ ማሬ አንድ ማወቅ ያለብሽ ነገር አለ። አንቺ ነሽ የምትጎጁ ዞሮ ይቺ ሴትዮ ልክ ቀራማ ስትገቢ ጠብቃ ብሎክ እንዳታደርግሽ ተረጋጊ። ስራ ገብተሽ ታዲል ወደ ይደረግልሽና ብርሽን አምጪ ብላ መጠየቅ የምትችልበት መንገድ እንዲፈጠር ተረጋጊ። እሺ እስከዛው ድረስ 1000 ብር ትሰጡኛላችሁ እና ታዲያ እኔ ምን ላድርጋቸው ኢትዮጵያ ያሉትን? አንቺ ቆይ ሳሪ ቆይ ያውልሽ እኮ ለሱ ደግሞ ምን መሰለሽ ማድረግ ያለብሽ ሙኒት ሴትየዋ ታዲል ወዳ ሳይደረግ አልሰጥም የምትል ከሆነ እባክሽ እኔ ያለውበት ሁኔታ እንደዚህ አይነት ሁኔታ ነውና አበድሪኝ። ከዛ በኋላ ሴትየዋ ስትሰጥሽ ትቀበያታለሽ፣ ከዛ ላይ ትቆርጫለሽ ነው የሚባለው ማሬ። ለምን አበድሪኝ እላታለሁ? የራሴ ደሞዝ 2400 ዲርሃም አለኝ። የመዲያም ቤሽንት ቤት አጥቤ ለምንድን ነው ብድር የምወደው? ሲቀጥል ኦፊስ ለምንድን ነው የከዳማ ብር የሚይዙት? ሴትየዋ አልሰጠችም እኮ ሴትየዋ የከዳማ ብር ለምን ይይዛሉ ማለት እዛ ኦፊስ ሂደሽ ጠይቂ። እዚህ አይደለም የምትጠይቂው። ራስሽ ሂደሽ የተወሽ ጠየቋት እኮ ሙኒትን። ስለዚህ ኦፊስ የሙኒት ናት። አዳምጪኝ ሳሬ የያዝኩበትን ሰበብ ተናግሬያለሁ። ተስማምተሽ እሺ ብለሽ የወጣሽው ሁሉንም እያዳመጥኩ ልንገርሽ። ግን ማን አጠገብሽ ቁጭ ብሎ ልንገርሽ ሳሪ አንድ ጊዜ ማን አጠገብሽ እንኳን ቁጭ ብሎ እንዲበይ እንደሚልሽ አውቃለሁ። እና ልንገርሽ ግራም ነፈሰ ቀኝ እስካሁንም የተቀመጥኩት ሰውን አከብራለሁ፣ ሳሪን ቤቷን አከብራለሁ። ይኸውልሽ ቆይ ልንገርሽ፣ እኔ አሁን እወጣለሁ። ሳሪ እኮ ቆይ አንድ ነገር ልንገርሽ ከጎኔ ሰው የለም። አዜብ እንደውይላ ስፈልግ እኔ ልንገርሽ አሁን እወጣለሁ። አንቺ ከኔ ጋር ገንዘብሽን የምታገኘው ታዲል ወዛ ሲመጣ ወይም ደግሞ ህግ ተላልፈሻል ተብዬ ሚዲያ ይፈልግ ሚዲያ ፍቱን ጋር አንድ ቦታ ላይ መቀመጥ አልችልም። አትውጪ መጀመሪያ ኦሬዲ ተረጋግጣችሁ የታንታዋ ደግሞ ያኔ ለልጅሽ 300 እንኳን ስትጠይቂ በትህትና ጠይቀሽ ዛሬ ብር አለኝ ምናምን ብለሽ ደረትሽን ነፍተሽ እንደዚህ እኮ መናገር አይደለም። በትህትና ወጣሽበትን አንድ ነገር አላህ ላይ ወፈቀች ወይን ማሰርቲሽ መጀመሪያ መውቻትና እስኪ ልናገር አንቺ ወደ አጊጁ ስራ ይልስራበት እንዴ? አንቺ አትሰሚም እንዴ? ምን አይነት ደረቅ ሰው ነሽ? አማርኛ ነው የምትሰሚው? ዛሬ ነው እየሰማሁ ነው ጉዳይሽ። ሂጂ ወደ እኔ ወላሂ እየሰማኋችሁ ነው። ሂጂ ወደ ግዛው ሂደሽ እዛ ቢሮ እንደፈለገሽ ሂጂ ውጭ ውጡ፣ ስራ ይልስራበት። ምን አይነት ነው ኒዳ የገባሁት እንደዚህ አይነት ነገር? ሂዱ እዛ ህግ ላይ ሂዱ፣ እዛ ጠይቁ። እኔን እዚህ ቤት እንዳትመጡ። ሰው አንድ ጊዜ አይረዳም እንዴ? ያለችበት በቃ ህግ ሂዱ፣ እኔ ቤት እንዳትመጡ። እርጂ ብለሽ የመጣሽው ችግር ላይ ነኝ፣ በጣም ችግር ላይ ነኝ ስትይ ችግርሽ ምንድነው ብዬ አመጣውሽ። ችግርሽ የኔ መስሎኝ ያመጣሁት ሙኒትን እኔ ለሌላ ነው። ሙኒትን ስታት አላስወረድኩሽም። ምክንያቱም ሙኒት እዚህ ስላለች ልጠይቅሽ ጠየቅኩሽ። አወራሁኝ። ብርሽ ነው? አዎ ብርሽ ነው። አዎ አልከለከለችሽም። እሺ አሰራራችን እንዲህ ነው አለችሽ። እዛው አብኩተሽ እዛው ጨርሳችሁ ነው የምትገቡት።
እኔ አላቀ ይደላላን ስራ እኔ አላቀ ቢሮን ስራ አስረዳችሽ ሰው ሁሉ ሰማ ተረዳ ተስማሙና አሁን ለችግርሽ የሚሆን 1000 ብር ትስጥሽና ይቅርታ ጠይቂ ምንም ችግር እኮ የለም ደሞ ጥፋተኛ ነሽ በቃ ይቅርታ እሺ በቃ እህቶቼ ነው የሚባለው እንዴ እኔ እንዴት ራሴን ልታመም እንዴ በመብራን ግራ ገባኝ እኮ ይሄው ኮሜንታተር እኮ ግራ ገባው አቃጣይና ልጅቷ ሳሪ አንድ ነገር ልንገርሽ والله العظيم والله እኔ ሰጣታለሁ 1000 ብር እኔ አይመለከተኝም መብትሽ ነው ይኸውልሽ ልንገርሽ ለምን ከተሰደብኩ ከተረገጥኩ በኋላ ለምን ሰው እንዴት ይማር ይኸውልሽ የበቀደመው ልጅ እንደዛ ስትፈርጥ አንቺ መስፍኔ ማነው ተስፍሽ ሁላችሁም ተነሳችሁብኝ ሄድኩኝ ሰጠው እቺኛዋ ደገመችው ምክንያቱም ማንንም አልተቀጣው እየተቀጣ ያለ ሰው የለም ይሄም እየቀጣኋት አይደለም ተነጋግረን ተስማምተን ከዛች በር ላይ መውጣቷን ስለምትፈልግ ብቻ ተነጋግረናል ታዲል ወዛ እንደተደረገ ግን አንድ ቦታ ቁጭ ብለሽ አንቺ 10 አይነት ነገር የምታማርጪ ከሆነ እንዴት ነው የሚሆነው ደግሞ ቤቴ አንቺ እናት ነሽ ሰራተኛ ስትቀጥሪ ልጅሽን አታስጠነቅቂም ልጆቼን አንድ ነገር እንዲሆን አልፈልግም ስራ በደንብ ብለሽ እንድትሰሪ ይፈልጋለሁ ሁሉም ማዳም እንዲ ብላ ነው መተሽኔ ቤት ትተኛለሽ ኬክ ነው ማቀርብልሽ እንዲ ብላ የምትወስድ ማዳም የለችም እሺ አሁን እንገርሳሪ አሁንም ቢሆን እናንተሻል ይኸውልሽ ትሂድ ማዳም ይሆን ታስጠይቅ ብትፈልግ ትክሰሰኝ ስትጠየቅ መልሳለኝ እኔ እሷም ማለች እንጨርሳለን ተስማሙ ብሎ ነገር የለም ነገ ደግሞ ሌላ ታሪክ ሰርታ ትመጣልሻለች ስለዚህ መሄድ ባለብኝ መንገድ እኔ ልሂድ ማንንም አያስገድደኝ አንቺ እዚህ ጋር ብትጫኝኝ እኔ አፍራለሁ ሌላው ቢጫኔ ሌላው ሰው ተይ ቢሉኝ ይከብደኛል እኔ ግን በፍቅር ወላሂ ብላለች እኮ ቤት ውስጥ እኔ አዜብን መጥራት እችላለሁ ማንንም እየረዳች የኔን አባት ማትረዳው ለምን እንዲህ ነው እንዴት አይደለ እርዳታ የምትጠየቀው እዚህ ጋር የመጣ ሰው እኮ ሲያለቅስ እያቃተኝ ሞልቶኝ እኮ አይደለም ከራሴም አጉድዬ ከልጆቼም ላይ አነሳስቼ ነው የምሰጠው ተርፎኝ አይደለም ግን ያ ሰው በምስኪንነት ጠይቆ እውነትም ተጎድቶ ነው ልታስገድደኝ ነው እንዴ እሷ እኮ እውነቱን ስንነግራት እኮ አለመቀበሏ ነው እሷ እውነቱን ስንነግራት እኮ ታዲያ አሁን እኮ ታይ የምንለው እኮ ነገ ሁላችንም ጋር ይደርሳል ይሄ ነገር አሁንም ቢሆን ደውላ በስነ ስርዓት ሙና እባክሽ 1000 ላኪልኝ ካለች አላውጦል ነፍሱን ወቅት ልካለሁ እሷ ካለች ከፈለገች ደግሞ ትሂድ ፖሊስ አለ ትሂድ ትደውል ሌበር አለ 800 እናንተም ራሱ አስማሚያቸው ይያላችሁ ትደውል ይሄው እኔ እኮ ሰጣሁኝ ተናገርኩ ትደውል ያለችበት ቦታ ትደውል አለቀ ምንም ነገር ክብሬ እየተረገጠ እየተሰደብኩኝ ወይም ደግሞ ሌሎች እንዲሰድቡኝ መንገድ እየከፈተች እሷን ትሪት ማደርግበት ሰበብ የለም የዛሬ አመት ታዲል ወዛ አደረገች ነገ እቺ ልጅ ብትጠፋስ የታሚም የምታደርግበትን ሴትዮ ከዛ አሁን እኔ ብር ብሰጣት ማለት ነው ብትጠፋ የታሚም ማድረጊያ ከፍላለሁ የሆነ ነገር ካለ እኔ ከፍላለሁ እኔ በኔ ነው የምሆነው ራሷን ጋራንቲ ያላችሁ እሷ ራሷ ጉዳይ አትጎዳም ስለኖረችው እኮ ነው አሁን እሷ የተዳፈረችው ለሷ አዲስ አይደለም አስታርቋቸው እናንተ በነገራችን ላይ እዚህ ጋር ኮሜንት ላይ ያልገባችሁ ነገር ምን መሰላችሁ ከዚች ከማዳማ ብሩን አምጪ ብሎ መቀበል ከባድ ነገር አይደለም በጣም ቀላል ነው ግን የልጅቷ ላይፍ ይበላሻል እናንተ አልገባችሁም ከዚህ ሴትዮ ገንዘቡን አምጪ ብሎ መቀበል ያላስፈለገው ለምንድነው ሴትየዋ 28ን ቀን ጠብቃ የመቦለክ መብት አላት ያንን እንዳታደርግ ነው እንደመያዣ ገንዘቡ እሷ ጋር እንዲቀመጥ ዝም የተባለው ስለዚህ ይሄ ነገር ለእናንተ ነው የሚጠቅመው ታይ ስትባል መታው አለባት ሌላ መንገድ አብዛኛው ሰው ተረዳኮ ገብተሻል ቅድም አልተረዳም ነበር አሁን ያልተረዳችሁ ነገር ይመስላል አየሽ ይኸውልሽ አብዛኛው ተረዳና ምን አለ በቃ ሙኒትን ይቅርታ ትጠይቅና ያለው ለጊዜው ለአባቷ የሚያስፈልገውን ብር በቃ አበድሪ ስትሰጥ ሙኒት ወደ መሸምገል ሄደ ታዲያ አንቺ እንደዛ ሲሆን አንቺ ነሽሽ ማለት ያለብሽ ወይም ደግሞ አንቺ ኡኡ ማለት ነው ያለብሽ እንደዛ ይሄ ነው መግባባት ያልተፈጠረው ያ ነው ሳሪ በቀደም የተናገርኩት ምንድነው ሰው እውነቱ ሳይወጣ ሐቁ ሳይወጣ ለምንድነው ይቅርታ ተባባል የሚባለው ለምን ገብቶሻል እኛ እየተጫነን ይቅርታ በል ይያለን የብዙ ሰዎችን ያበላሽን ነው ምንም ነገር ሐቅ ይያለ ስለዚህ ሐቁን አወሩ ሲያወሩ ሐቁ ሙኒት ላይ አለ
ይቺ ልጅ ደግሞ ብር አስፈልጓታል እሺ ብለን እንጠይቅ እንኳን ብለን እኛ እንደ ሽምግልና ስንመጣ ኔቨር እንትን ልሰጠን አልቻለችም እሺ እኔ ታዲያ ምን ላድርግ ይሄው አሁን እኮ ሰው ተረርቶ እኮ ፍርዱን እየሰጠ ነው ሙኒትን ምን አሁን ይኸውልሽ ፎዚዬ አንደኛ ያለችው ይቺ ልጅ ቢሮ ናት ስራ አልገባችም ምንም አላለችም ዋቴቨር በዛው መልኩ ነው ያለችው ገባሽ ቀራማ ብትገባ ምንም ብትል ብሎክ ብትደረግ ማን ምን ሊያመጣ ይችላል እዚህ ላይ ኮሜንት ያለው ሰው ምን ሊያመጣላት ይችላል ለልጅቷ ምንም ሊያመጣላት አይችልም አሁንም ያለችው እዛው እስከሆነ ድረስ ስለዚህ ልጅቷ ስራ ገብታ ቀሪዋን ብር እንድታገኝ ማመቻቸት ነው ተረዳን አስረዳችን እኮ ተረዳን ነው እንጂ ማድረግ ያ መች ተሰማለኝ ያንን ነው ማድረግ በቃ ትህትና ያስፈልጋል መረጋጋት ያስፈልጋል በጣም መረጋጋት ያስፈልጋል አሁንም ሙኒት ቢቻል ስራ እንዲያስገባት ንገራቸውና ስራ ገብቶ ታዲል ወደ ተደርጎላት ገንዘቧን እንድትወስድ ማድረግ ፎዚ ቢሮ ስትሄጂ አንድ ነገር ልንገርሽ ይሄ አላህ የሚሰጥሽ ርዝቅ ነው ማንንም ማስገደድ አልችልም ነገርኩሽ ከሷ በኋላ ያሉ ልጆች ይምጡና ይናገሩ እንዳለ በሁለት ቀን በሶስት ቀን ያው እሷ እኮ ምግብ የምትችል ልጅ ናት ግን በባህሪዋ ፊቷን አትፈታም እንደገና ደግሞ ካንደበቷ የሚወጣው ነርቨስ ነው የሚያረግሽ ቁንጥር ትላለች ታማርጣለች ሰበብ ቢሮ እንኳን ሄዶ ዩኒፎርም ለብሳ ገብታ መቀመጥ አለባት ያንን ለመቀመጥ ተሳጧት አንከለክልም አዚኛው ጋር አንከለክልም አዜብ ጋር አሁን ውስጥ አይከለከልም እኔ ጋር ብትመጪ ደግሞ ረሂማ ጋር ቢሮ ውስጥ እንዲች መንካታችም ስልክ ማታ እንጂ ኦኬ አሁን ይቻላል የተቀናበረ ነገር ነው እኔ መግባቷን ታውቃለህ ላይ አዜብ የምትባል ያናገርኳት እየደወልኩ ያናገርኳት አይደል እንዴ አዚ አንድ ነው ማነሽ ሳሪዬ እኔ እንኳን ይቺ የዝንብ ጠጋራ ማቃለሁ በምን እንዴት ለምን ተቀነባብሮ እንደመጣ ልቦና ያውቀዋል ፈታሁት ሳሪዬ ፈታሁት እኮ አንቺ አስገድደሻት ወይም ማንንም ብሏት ሳይሆን እራሷ ደውላ ለምሳሌ ነገር ወላ ከነጎዲያ ሙኒት እንዲ አርጊ ብትለኝ አረጋለሁ እንዲ ምን ጥር እያለች ግን አንድ ነገር አላደረም ላ ትምጣ በቃ አሁን ትምጣ አንድ ድል ይሰጣትና ይቀጥላል በቃ ምን ችግር አለ አንዳንድ ጊዜ እኮ ተፈጥሮም ከባድ ነው አንዳንድ ጊዜ ከነገረች ስላልነበረ በውጪ ሆና በደንብ እያዳመጠች ነው ተረድታለች አሁን ስለዚህ ትምጣ እዚህ ጋር ያለውን ነገር ተነጋግረን እንትን ይበል ይስተካከል እሺ ምግብ ያው መጣለች አስገባት ለረጅም ጊዜ እኛ አሁን ነው ያየናትና አሁን ነው የምናውቃት ለረጅም ስለምታውቃት እኔ ጋር መጣ ሙኒት እንደዚህ ያረገች ብላ አይዞሽ እኔ ቆንጆ በቃ ችግር የለም እንደዚህ ነው ብዬ ካልኩ በኋላ እዛ መጣ ለመሲ እኔ ነኝ የማውቀው ያለቻትን እኔ ቤት አትምጡ እዚህ ቤት እንዳትመጡ እኔ እዚህ ቤት እንዳትመጡ እንዳትጠይቁ ከሌ እንደዚህ ያረገኝ እንዳትሉ አሁን ትምጣ ነይ ቶሎ አለሽ ከስትላኪ ፕራይቬት ናት ደስተላንቺ አንቺ ልካ ከሆነ እስኪ ይዋክስቲ ካንቺ ልካ ይሆን ችግር ካለባት በቀደምም እንደዛ ከመጣች በቃ መረዳት እኮ ነው አንዳንድ ሰዎች ችግር አለባቸው የመናገር ችሎታ የላቸውም ሲናገሩ በጣም እንትን ሆኖ ነው የሚናገሩት ፓወርፉል ሆኖ ነው የሚናገሩትና ንግግራቸው ራሱ ሊከብደን ይችላል ለመመለስ ያነጋገር ችግር እንትን ነው አሁን የተንተዋ ደግሞ ችግሩ ምንድነው ታውቂያለሽ ሳሪ ድምጿ ስታወራ ድምጿ ከፍ ያለ ስለሆነ ኖርማልም ስታወራ እየተቆጣች ነው የሚመስለው ለሚሰማ ሰው ስለዚህ በስነ ስርዓት ተነጋግሮ ሁሉም ነገር መፍታት ኮሜንታተር በደንብ እየፈረደ ነው ይሄው ስሚ አዳመጥም ጥሩ ነው አንዳንድ እና ስሚ አሁን ወደ ሰላሙ ወደ እርቁ ታንሳ እንትኗን ታንሳና ታውራ የተንተዋ ራሷ ታውራ ያተንተው እሺ በሊገም ባችሁኝ አመሰግናለሁ አሁን ምንድነው እኔ ማማወራው ሰማራ እኔ ማወራው ወደ መፍትሄው ነው ምን ሄደው ሳይሆን አሁን አንቺ ወጥተሽ ስናወራ የነበረውን ነገር እያዳመጥሽ ነበር አይደል አለ እያዳመጥኩ ሳሪ ሚውት አድርጊ ድምጽ እየገባ እሺ ኦኬ እያዳመጥሽ ነበር ይኸውልሽ አሁን አንቺ ብዙ ያልተረዳሻቸው ነገሮች አሉ
ስለዚህ ማለት አሁን አንቺ እዚህ ጋር መተሽ ስትነጋገሩ ለሌላ ሰው የሚመስለው ሌላ ነው እና አንቺና እሷ የምታውቁት ሌላ ነው። እዛ ገንዘብሽ የተቀመጠበትን ምክንያት አንቺ ታውቂዋለሽ። ከዚህ ሴትዮ አምጪ ብሎ መቀበል በጣም ቀላል ነው፣ ግን ያንቺ ላይፍ ይበላሻል። ምክንያቱም ይቺ ሴትዮ 28ቷን ቀን ጠብቃ መቦለክ ትችላለች። እንዳትቦልክሽ ተብሎ ነው በአማና ማለት ሴትየዋ ቀራማ ውስጥም ብትገቢ ከዛው ላይ መከፈል እንደሚችል እንድታቅ ተብሎ ነው እዛ የተቀመጠው። ስለዚህ አንቺ ማድረግ ያለብሽ ከሙኒት ጋር እንደ እህት እንደ እናት ብዙ ነገሮችን ከዚህ በኋላ በብዙ ነገር ትገናኛላችሁ። ሲጀመር እኛ ዛሬ ማደራችንን ኤቪደንስ የሌለን ሰዎች ነን። ሙኒት እንደዚህ አይነት ችግር አለብኝ እና እሷ ስትሰጥሽ ትቆርጫለሽ፣ እባክሽ እንደዚህ አድርጊልኝ፣ በቃ በመግባባት እንደዛ ነው ማድረግ ያለብሽ። ስለዚህ አሁን ከሙኒት ጋር ያለውን ነገር በይቅርታ ፍቱ። ያለውን ነገር እዛ ያጋጠመሽን ነገር ነግርሻት እንደ እናት እንደ እህት። እሺ ፎዚ ጨርሽ። እኔ ጨርሻለሁ። እንደ እህት እንደ እናት። እሺ ፎዚ ጨርሽ። አው ጨርሻለሁ። ግን አሁንም ስትናገሪ እሺ እኔ እዚህ ጋር ቆይ አዳምጪኝ። ይኸውልሽ ማሪ አዳምጪኝ። ቃላቶች መርጠሽ እሺ ውዴ፣ እሺ ተረድተሽኛል? የተንታው ታችሁ ጠይቁኝ። ይሄን ለዚህ መልስ አለኝ። እኔ አሁን መጀመሪያ አንቺ በጸባይ በፊት እንደምታወሩ ለምን አልጠይቅሻትም ብለሽ ጠይቁኝ። ምን ይሄን መልስ ሰጣ። ምክንያቱም እኔ ሙኒት ጋር ልንግባባ አልቻልንም። ይኸውልሽ አዳምጪኝ። ታዩ አሁን እሱ ስላለች ነው ውዴ። ሙኒት ራሷ ቅድም ለምን ገብታ እንደ ጸባይ እንደ በፊቱ እንደምንተዋወቀው ለምን አልጠየቀችኝም ላለችው ነው። አዎ ሙኒትን አውቃታለሁኝ፣ ልካለኝም ነበር፣ እናወራለን በዋትስአፕ። ሴትዮዋም ችግር ሲኖር ታወራታለች፣ እኔም አወራታለሁ። እኔ ግን ሙኒትን አላጥላላሁም። መጀመሪያም ስገባ ብር አለኝ ብዬ ነው የገባሁት። አዎ ብር አለኝ፣ እሷም አልካለችም፣ እኔም አልካልኩም። እስኪ ይሄ ነው ብዬ ምን ተናገርኳት? ሙኒትን እስኪ እኔ አልተናገርኩም። ከተናገርኩም እኔ ችግር የለብኝም። ይቅርታ ማውራት ይቻላል። ምን አለ እንታዋ እሷ ፈቅዳ ጨክናል። ቆይኑዬ ነገሩን ለማስተካከል ጉዳዩ እኔ ያልኩት እሷ ምክንያቱም የተሰማት ሰው መሃል መተሽ እንደዚህ ስታወሪ እህቴ በውስጥ እኔ እኮ በውስጥ ሽማግሌ ላኩባት። አዜብን ያልጠየቀችኝ ማለት እንጂ አዜብን ላኩባት። ከዛ ጓደኛዬን የሰፈሬ ልጅ የገዛ እህቴን አናግሪልኝ እስኪ እኔን የምታውቀው ያኔ ይወጣ ያለ ባህሪ እንዴት እንዲያለኝ ነው። እኔ እኮ አሳብሪ ከርዳችን እኮ ሁሉም ነገር አለ። በውስጥ አለግባባ ስንል ነው ወደ ሳሪ የመጣው። ታዲያ ምን ላድርግ? እሷ ጋር ካልተግባባን ወደ ሚዲያ ካልመጣሁ እኔ ያለሁት ቢሮ ውስጥ ነው፣ ኦፊስ ነው። መውጣት አይቻልም፣ የትም መሄድ አይቻልም። ወደ የት ልምጣ? ወደ ሚዲያ ካልመጣሁኝ ወደ የት ልሂድ? እህቶቼ ሲፈረዱ ሚዲያ ይፍረድ። መውጣት ከፈለግሽ ነግራታለሁ። አሁን እንድታስወጣሽ ምንም ችግር የለም። ነግራታለሁ። አሁን አዜብ እንደውዬ በዋትስአፕ እኮ አወራን። በዋትስአፕ ባልግባባ ስንል ወደ ሚዲያ ነግራታለሁ። አዜብ እንደውዬ አንቺ እዳ የለብሽም፣ ብላክስ ብርሽ እኔ ጋር ነው ያለው። ቀራማ ብትገቢ ከዚህ ላይ ነው የምከፍለው። ብትጠፊ ብሎክ የማደርገው ከዚህ ራሷ ጋር ካለው ብር ላይ ብሎክ ታደርጋለች። ቀራማ ቢመጣት ከፍላለች። ስለዚህ መውጣት ከፈለግሽ መውጣት ትችያለሽ። አንድ ነገር ለተጠየሽው ጥያቄ መልስ ስጭ። አዜብ ጋር ለምን ኮንታክት ታደርጊያለሽ? አዜብ ጋር ኮንታክት አታርጊ። አዜብ ጋር ልንገርሽ አንድ ነገር። እኔ አንድ መልእክት ልላክሽ። እሺ አንድ መልእክት ልላክሽ። እዚህ ጋር ግቢና እንዲህ ብለሽ እንዲያርግሽ ያለሽን ሰው ምን በይው መሰለሽ? እኔ ዛሬ ሙና ነኝ። ከ7 ከ8 ዓመት በፊት የነበርኳት ሙና ዛሬ እዛው ጋር ያለው ሙና ነኝ ብለሽ አድርሽልኝ። በተረፈ ታዲል ወዳ ከተደረገልሽ በታዲል ወዳ ህግ ደግሞ ካዘዘኝ ሄደሽም ከሰሽም ሆነ ምንም ብለሽ ህግ ካዘዘኝ በህግ እሰጥሻለሁ። እሺ እኔ እህት እየመጣሽ ጓደኞቼን አትበጥብጪ። እኔ የኔን ነገር ምንም ላትቀይሪ፣ እኔን ከቦታዬ ነቅነቅ ላታደርጉ ጓደኞቼን አትበጥብጡ። አሁን ነፍሰ ጡር አለች። ሰው አግዥልኝ ብላ ሙኒትን ጥሪ ብላ የመጣች ልጅ አለች። አሁን አንቺ በሷ ሰዓት ነው እየቀለድሽ ያለሽ። እሺ ታዲያ እኔ በውስጥ አወራሁሽ በውስጥ ችግር አልፈታንም። አሁን እዚህ ጋር የሚውልሽ የሚመጣ አዲስ የሚቀየር ነገር የለም። እንዳልኩሽ መልእክቴን አድርሽና ከዛ በኋላ ደግሞ እንድታስወጣሽም ነግራታለሁ። አዜብን ውጪና ፖሊስ ከፈለግሽ ፖሊስ የፈለግሽበት ሄድሽ በፈለግሽው ክሰሺ። እሺ ይሄ ነው መልእክትሽን በውስጥ አውሪያት። እኔ ምን አገባኝ ስለ መልእክትሽ? ቁጥሯለሽ አይደለም? መልእክትሽን በውስጥ አውሪያት። ስሚ አዚ ሳሪ ሰማሽ? መልእክትሽን በውስጥ አውሪያት።
ስለዚህ ሙኒት ችግርሽን መፍታት የምትችይው በፖሊስ ነው በህግ ባለው እኔ በህግ ነው የምፋታው። በቃ ሙኒት ይሻላል። ጥፋተኛ ከሆንኩኝ በህግ ልቀጣ፣ ግዳሚ ሆኖና ተበደልኩኝ ልቀጣ። በቃ ትሂድ። የዚህ ሀገር ህግ እንኳን ለእኔና ለአንቺ አንቺና መዋጥኗ መሀል እኩል ነው። እንኳን እኔና አንቺ መሀል ሌላውም መሀል እኩል ነው የሚፈርደው። እኔ ጥፋት ካለኝ ልቀጣ። ለምን ደብል አድርገሽ ክፈይ ተብዬ አልከፍልም። እኛም ደግሞ አሳውቅልሻለሁ። እንደዚህ ያላችሁ ምን አላችሁ አንባልም ጋይስ። ስለዚህ በህግ ሂዱ። ጥሩ ነው። በቃ ልክ እንደ በቀደሟ ልጅ በቀደም አንቺ ጋር መጣች፣ በየቦታው ሄደች፣ ቀወጠች፣ ፖሊስ ጋር መጣች። እዚህ ኦመልጎይን ፖሊስ ሁሉ መታ አስጠርታኛለች። ተናግሬያለሁ የነበረውን ሁኔታ። በኋላ ላይ ግን አክብሬ የሀገሬን ህዝብ አክብሬ ኤምባሲ ሄጄ በፈቃዴ ሰጥቻለሁ። ማንም ሳያስገድደኝ ፓስፖርቷን ብቻ ያው እንደ እናትም አክብረሽ ይቅርታ ጠይቅሻለሁ እንድታስተካክይ እንደ እህት ልምከርሽ። ይቅርታ ጠይቂኝ ያለው ይሄ እኮ ይኸውልሽ ይምሰል እኮ ነው። ታዩ አሁን ነገም ደግሞ ሌላ ሰው ሌላ ድራማ ይሰራልና ይመጣና ይሄ እኮ ሲጀመር ኢሹ አልነበረም፣ ጠብ አልነበረም፣ ወይም ሙቀት ድምቀት ምንም የሚያስፈልገው ነገር አልነበረም። የሚፈለግ ፖይንት አለ፣ የሚበቀል ሰው አለ። ሙኒት እዚህ ጋር አውቃለሁ። እንኳን አንቺ እዚህ ጋር ማንም የለም። ሙኒት አዜብ እንደውላት ማንም የለም ከጎኔ። ልጆች ስራ ይፈቱ ናቸው ያሉ ሌላ የለም። እነሱ እኮ ናቸው ተደውሎልኛል። ይኸውልሽ መጀመሪያማ አልመሰለኝም እያበድኩኝ እኮ ነው። ሚዲያ ላይ መተሻል የተንተው አንቺ ብሬን ወስዳለች ብለሻል። አዎ ብላለች። በህግ ፍቱ። በቃ በህግ ፍቱ። ከህግ በላይ ማን አለ? ከህግ በላይ ማን አለ? ምንም እኮ የለም ጋይስ። ሰውን እኮ መታለውኝ እኔ እኮ ለሰው መታለው። ነገሮች በፍቅር አልፈታም። በቃ አንቺ ይቅርታ አትጠይቂም ወይም ደግሞ አትነጋገሪም በስነ ስርዓት። ስለዚህ በቃ ወደ ጋር ነው ይቅርታ የምጠይቀው። ምን አጥፍቼ እስኪ ጥፋት አለ በሉኝ እጠይቃለሁ። ምንም እኔ ልስራበት በመብራን ስራዬን ልስራበት። እንደገና እዚህ ደግሞ አንድ ልጅ እዚህ መልካም ጊዜ ዝናሽ ተመልሳ ከመጣች ጥሪኝ። በስ ዝናሽ ከመጣች ጥሪኝ። በቃ እኔ እወጣለሁ። ላ ዝኑ መታለች። እዚህ ደግሞ አንድ ልጅ አለች። እቺ ሳውዲ ያላችሁ የምታግዙ አካላችሁ ስንት አመት ነው እንትን ያለችው? 13 አመት ብር ያልተቀበለች አለች። እኔ አላቅም ስለ ሳውዲ ህግ። እናግዛታለን የምትሉ እዚህ ብቻ ሰው ላገናኛችሁ። አንድ ጊዜ ታለሽ እህቴ ዝኑ አለች እዚህ ጋር። እንደዛ አይነት ኬዝ እንትናን ታናግረው። ይኸውልሽ ሙቤ ነው ፓወር ያለው ሰዎች ስላሉት እዛ ሳውዲም ቢሆን